ሁለተኛ ደግሞ ትግራይ ነፃ ሀገር የነበረች ለዓላዊነቷ አስከብራ በነፃ የምትኖር የነበረች ሀገር በአጼ ምኒልክ ተወራ የአማራው ቅኝ አገዛዝ ሆነች። ትግራይም የአማራ ቅኝ ግዛት ናት። ፓምፍሌቱም አለ እዚህ በደንብ አድርጎ ሊያስረዳን ይችላል። ህገ ደንባችሁ ማለት ነው? ህገ ደንቡ በሚፈቅደው ህገ ደንቡ የሚለው ከጦርነት ያፈገፈገ ሞት ካለምንም ጥያቄ፣ የሰው ሚስት የደፈረ ሞት፣ የደርግ ሰላይ የሆነ ሞት፣ የሰው ሀብት የዘረፈ ሞት። እኔ እንደ ነጋዴ ሆኜ ነው የምቀርበው። ስሜ መሐመድ ይባላል። ቁርአን አለኝ። በቃ ደንበኛ የገጠር ነጋዴ ሆኜ በምቀርብ ጊዜ በብዙ ሚሊዮን የሚቆጠር ዶላርና ብር ነው የተቀበልኩት። እኔ በምቀበለው ጊዜ እኔ የግብረሰናይ ድርጅት አባላት ገንዘብ ይዘው በሚመጡ ጊዜ ከኔ በግማሽ ሰዓት ርቀት ላይ አይዘር መለስ ዜናው አለ ወይም ደግሞ ስብሐት ነጋ አለ። ከሁለቱ አንድ አሉ። በየካቲት 1967 በረሃ ወጣውና በ1983 መንግስታዊ ስልጣን ያዘው እንዲሁም ከ2010 ጀምሮ ደግሞ ወደ ክልል ዝቅ ብሎ የተገኘውና አሁን ደግሞ ህጋዊነቱን ጭምር ያጣው ህዝባዊ ወያኔ ሓርነት ትግራይ በረሃ ያወረደው ለምን ዓላማ ነበር? ማኒፌስቶስ ምን ይላል? የትግራይ ህዝብ ለድርቅ በተጋለጠበት ወቅት ህወሓት ደረሰለት ወይንስ አተረፈበት? ከሰሞኑ አቶ ስብሃት ነጋ የሰጡት መግለጫ ከ15 ዓመታት በፊት አቶ ገብረመድህን አርአያ የሰጡትን ቃለ ምልልስ አስታውሶናል። የህዝባዊ ወያኔ ሓርነት ትግራይ የፋይናንስ ቢሮ ኃላፊ የነበሩት አቶ ገብረመድህን አርአያ የዛሬ 15 ዓመት እንደ አውሮፓውያን አቆጣጠር በታህሳስ 2011 ከኢሳት ቴሌቪዥን ጋር ያደረጉትን ሁለት ክፍል ቃለ ምልልስ በኢሳት ቴሌቪዥን ትብብር በሉዓላዊ ሚዲያ ላይ በአንድነት አቅርበነዋል። ለውይይቱ ያን የተጠቀምንበትን መግቢያ በማስቀደም ወደ ውይይቱ እናመራለን። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የፋይናንስ ክፍል ኃላፊ ነበሩ። በ1982 ከቡድኑ በመለየት የህወሓትን ዓላማ በኢትዮጵያ አንድነትና በኢትዮጵያ ሰንደቅ ዓላማ ላይ ያለውን አቋም ዘረዘሩ። ከአቶ አብርሃም ያየ ጋር በመሆን ህዝባዊ ወያኔ ሓርነት ትግራይ የኢትዮጵያ ባንዲራን ለበሶ መያዣነት ይጠቀምበታል በማለት የተናገሩ ቢሆንም ህወሓት ስልጣን ይዞ አቶ መለስ ባንዲራ ጨርቅ ነው እስካሉበት ድረስ የአቶ ገብረመድህንን መግለጫ የተጠራጠሩ ጥቂቶች አልነበሩም። ከጎንደር ወልቃይትና ጠገዴን ወስደው ከወሎ ኮረምን ቆርሰው የትግራይ ሪፐብሊክ ለመመስረት ስለመዘጋጀታቸውም አቶ ገብረመድህን የጠቀሱት ከትግራይ ሪፐብሊክ ምስረታ በመለስ ተግባራዊ ሆኗል። በጎንደርና በወሎ ክፍለ ሀገራት የሚገኙ አንዳንድ ቦታዎች ከ1983 ወዲህ በትግራይ ክልል ተጠቃለዋል። በወጣትነታቸው በአፍላው ዘመን የተቀላቀሉትና በጉልምስናቸው የለቀቁት ህወሓት በዓመት ልዩነት እርሳቸውን ተከትሎ አዲስ አበባ ደረሰ። የሀገሪቱን መንበረ መንግስትም ተቆጣጠረ። ህዝባዊ ወያኔ ሓርነት ትግራይ ወደ አዲስ አበባ ሲገሰግስ አቶ ገብረመድህን አርአያ ወደ ጎረቤት ሀገር በመሸሽ ላይ ነበሩ። ኬንያና ኡጋንዳን ተሻግረው ዛሬ በብዙ ርቀው ፐርዝ አውስትራሊያ ይገኛሉ። ገብረመድህን አርአያ ላለፉት 20 ዓመታት በየአጋጣሚው ድምፃቸውን ሲያሰሙ ቆይተዋል። ትውልድ እድገታቸው በትግራይ አድዋ የሆኑትና ከአቶ መለስ ቤተሰብ ጋር በአንድ አካባቢ የኖሩት እንዲሁም የአቶ መለስ ታላቅ ወንድም ጓደኛ የነበሩት ገብረመድህን አርአያ ስለ ህወሓት ብቻ ሳይሆን ስለ አቶ መለስን በዝርዝር ያውቃሉ። የአቶ መለስን የጦር ሜዳ ውሎና በእርሳቸው ሰብሳቢነት በአቶ መለስ ላይ ስለተጠራው ጫጭኝም ይተርኩልናል። በአጭሩ ህወሓትን ከተቀላቀሉበት፣ ህወሓትን እስከለቀቁበት እንዲሁም ስለ አዲስ አበባ ቆይታቸውና ስለ ስደት ጉዟቸው በዝርዝር ያወጉናል። በጣም አመሰግናለሁ አቶ ገብረመድህን አርአያ። እስቲ ስለ ራስዎና ስለ ትውልድ እድገቶ ይንገሩን። ከዛን ጀምር እስቲ። እኔ የተወለድኩት አድዋ ነው። አድዋ ከተማ አካባቢው ደግሞ እንደ መድኃኔዓለም ይባላል። ጠቅላላ ቤተሰቦቼ አድዋ ናቸው። በእናቴም በአባቴም አድዋ ነኝ። አያቶቼም ደህና ጥሩ በኢትዮጵያ አንድነት ጥሩ በኢትዮጵያ ሉዓላዊነት በተለያየ ቦታም በየውጊያው ጦሩም የሞቱም አሉ። ስለዚህ አድዋ ተወልጄ አድዋ አደኩ። አባቴ ከሞተ በኋላ አንዳንድ ችግር ገጠመኝ። ከዛ በኋላ አጎቴ አለ። አጎቴ መጣ፣ ይዞኝ ሄደ። አክሱም ነበር
1 ዓመት ተማርኩ። ከንግስት ሳባ ወጥቼ ከዛ ቀጥሎ ደግሞ ወደ ሽሬ የተዛወረ የፍርድ ቤት ዳኛ ነበር አጎቴ። ሽሬ ደግሞ 1 ዓመት ተማርኩ። ከዛ በኋላ ተመልሼ ወደ ንግስት ሳባ መጣሁ በ8ኛ ክፍል 1954 ዓመተ ምህረት ማለት ነው። 8ኛ ክፍል አድዋ ጨረስኩ፣ ኤሌመንተሪ ማለት ነው። ከዛ ሃይ ስኩሉ በ1955 ዓመተ ምህረት ተከፈተ። ሲከፈት ሁለተኛ ደረጃ እዛ ገባሁ። አሁንም የተለያየ ችግር ያጋጠመኝ ስለነበር አባት የሌለው ሰው መከራ ነው። ትምህርቱን አቋርጬ ለተወሰነ ጊዜ በአንዳንድ ስራ መስራት ጀመርኩ። ተመልሼ እንደገና አድዋ መጥቼ የሁለተኛ ደረጃ ትምህርት ቤት ቀጠልኩ። ከቀጠልኩ በኋላ ለትምህርት ቤት የሚሆን እርዳታም ከሁሉም ስለማላገኝ እንደገና አንድ የተወሰነ 6 ወር ገንዘብ ሚኒስቴር በአነስተኛ ደሞዝ ገብቼ ተቀጠርኩ። ከዛ ከተቀጠርኩ በኋላ የነበረኝ የ12ኛ ክፍል መልቀቂያ ፈተና ደህና ስለነበር እንደምንም ብዬ ንግድ ስራ ትምህርት ቤት ገባሁ። ንግድ ስራ ትምህርት ቤት ገብቼ ከዛ ገንዘብ ሚኒስቴር ድሮም በአነስተኛ ደሞዝ ቀጥሮኝ ስለነበር አይ ይሄ ከጨረስክ እኛ እንቀጥርሃለን፣ ካለምንም ጥሩ ደሞዝ እንሰጥሃለን አለኝ። እሺ ብዬ እዛ ተቀጠርኩ። ከተቀጠርኩ በኋላ በቀጥታ ወዴት መደባለሁ? መጀመሪያ ምድቤ ሲዳሞ ነበር። ከሲዳሞ አቶ መኮንን የሚባሉ የአክሱም ሰው ናቸው። በገንዘብ ሚኒስቴር ከፍተኛ ስልጣን የነበራቸው አይ ይሄ ላንተ ትንሽ ይቸግርሃል፣ ግን ትግራይ ብንልክህ ይሻልሃል። አንድ የሲዳሞ ሰው ካንተ ጋር የተማረ ትግራይ ስለደረሰው ትንሽ አይመቸኝም፣ ቤተሰቦች የድሆች ቤተሰቦች አሉኝ፣ ምን ላድርግ ብሎ ስለንትን ስላለን አንተ ተመልሰህ ሄድ ወደ ትግራይ አሉኝ። ትግራይ ሄድኩ። ትግራይ ሲሄድ ከፍተኛ የግብር ገንዘብ የሚገኘው ማይጨው አውራጃ ነበር። ከማይጨው አውራጃ አማይጨው አውራጃ መደቡኝ። 1-2 ዓመት እዛ ሰራሁ። ከዛ በኋላ ተመልሰው ወደ አድዋ ተዛወርኩ። ይህ ወደ አድዋ የተዛወርኩበት ልክ በቃ የኢትዮጵያ አቤት እንደመጣ ማለት ነው። በ1966 ዓመተ ምህረት መጨረሻ አድዋ ሄድኩ። አድዋ ስራዬን ቀጠልኩ። በዚህ ያለሁ ግን ቀደም ሲል የማገብት አባል ነበርኩ። ማህበር ገስገስ ብሔረ ትግራይ የሚለውን ይህ ተራ አባል ማለት ነው። እንደ መስራቶች አይደለም። ግን አቶ ገብረመድህን እዚህ ላይ ማገብት በኋላም ደግሞ ህወሓት ውስጥ ገብተዋልና ለምን ነበር የተቀላቀሉት? ወል አንደኛ ነገር አለማወቅ ነው። ቲቴሊ ፍራንክሊ ማገብት ተሐህት ህወሓት የተቀላቀልኩት ኢሞሽናል ዝም ብሎ የወጣትነት ስሜት አጉል ስሜት ነው። መጥፎ ስሜት ነው። በጠባብ ብሔርተኝነት ታጥበናል። በመጥፎ ጸረ ኢትዮጵያ የሆነ አቋም በደንብ አድርገው ብሬኖሽ አድርገውናል። ከዛ በኋላ ተቀላቀልኩ። ከዛ ምን ነበር ቅስቀሳው አቶ ገብረመድህን? አንደኛ ቅስቀሳው የነበረ ገና ማገብት በረሃ ሳይወጣ ከተማ ያለ የሚልከው ፓምፍሌት ነበር፣ የተለያዩ ጽሁፎች። እነዚህ ያተኮሩ በ4 ነጥቦች ናቸው። አንደኛ ኤርትራ የኢትዮጵያ ቅኝ ግዛት ናት። ኤርትራ የበለጸገች ሀገር ናት። ከኢትዮጵያ በፊት የነበረች ሀገር ናት። ኢትዮጵያ በሚኒልክ የተፈጠረች ሀገር ናት። ኢትዮጵያ የሚል ስምም አይታወቅም ነበር። ታሪክም የላትም፣ ምንም የላትም። ስለዚህ ኢትዮጵያ ለኤርትራ ወራለች፣ ወራሪ ናት። አንድ ይሄ ነው። ኋላ በደንብ አድርገን እንተነትነዋለን። ሁለተኛ ደግሞ ትግራይ ነፃ ሀገር የነበረች ለዓላዊነቷ አስከብራ በነፃ የምትኖር የነበረች ሀገር በአጼ ምኒልክ ተወራ የአማራው ቅኝ አገዛዝ ሆነች። ትግራይም የአማራ ቅኝ ግዛት ናት። ፓምፍሌቱም አለ እዚህ በደንብ አድርጎ ሊያስረዳን ይችላል። ይህ የወያኔ ማኒፌስቶ ነው። ዋናው ህገ ደንብ ነው። መምሪያው ፖሊሲ ነው ይሄ። ስለዚህ ትግራይ ከአማራው ቅኝ ገዥ እጅ አስወጥተን የትግራይ ዲሞክራቲክ ሪፐብሊክ መንግስት መመስረት አለብን የሚል ነው። 2 ሶስተኛ አማራ የሚባለውን የትግራይ ህዝብ ጠላት ነው።
ጠላት ብቻ ሳይሆን አማራ ለትግራይ ህዝብ የጠላት ጠላት ነው። ስለዚህ አማራን መምታት አለብን፣ አማራን ማጥፋት አለብን። አማራ ካልጠፋ፣ አማራ ካልተደበደበ፣ አማራ ከዚህ መሬት ካልተነቀለ ትግራይ በነፃ ልትኖር አትችልም። ለምንፈጥረው መንግስትም እንቅፋት የሚሆንብን አማራ ነው የሚል ነበር። በአራተኛ ኢትዮጵያ በምኒልክ የተፈጠረች ሀገር እንደመሆኗ መጠን ምኒልክ የፈጠራት ሀገር ወሮ የፈጠራት ሀገር ስለሆነች በዚህ በወረራ ምኒልክ የወረራቸው ብሔር ብሔረሰቦች በብዛት ስላሉ እነዚህም ከሀገሪቷ አሁን ኢትዮጵያ ተብላ ከምትጠራ እዚህም አለ ማኒፌስቶ ላይ አሁን ኢትዮጵያ ተብላ የምትጠራ ሀገር ነፃ ወጥተው የራሳቸው መንግስት መመስረት አለባቸው። ኢትዮጵያ የምትባል ሀገር ስሟም አዲስ ነው፣ 100 ዓመትም አልሞላም። ይህች ሀገር ጠፍታ ተሰረዛ ብሔር ብሔረሰቦች የራሳቸው መንግስት፣ እኛም የራሳችን መንግስት፣ ኤርትራም ነፃ ወጥታ ይሄው በዚህ ነው የምንታገለው የሚል አቋም ነበር። ዋና ዋና ፍሬዎች ነው ማስጨብጠው ያለው። በዚህ ዓላማ ነው የገቡት። በዚህ ዓላማ ወደ ትግሉ ተቀላቀሉ። በዚህ ዓላማ ቀጥታ ወደ ትግሉ ተቀላቀሉ። የት ሄዱ? መጀመሪያ ገና ማጨው እያለሁ ማገበት እንደተመሰረተ ማጨው እያለሁ እዛ የነበሩ ወጣቶችንና በተለይ በዛን ጊዜ እኔ ደህና ጎረምሳ ስለነበርኩ አስተማሪዎች የትግራይ ሰዎች አሉ፣ ተማሪዎች አሉ። ያው ማጨው ማለት ትግራይ ማለት ነው። እዛ ያሉትን አንዳንድ የሚመጣውን ጽሑፍ እሰጣቸዋለሁ። በአጋጣሚ ከተዛወርኩ ወደ አድዋ ከሄድኩ በኋላ ደግሞ ይበልጥ የሰራሁት በህዝብ ውስጥ ማደራጀት ነው። ከዛ በኋላ የአድዋ አውራጃ አስተዳደር በምንም ሊሰራልን አልቻለም። ልጁ የት እንደሚውል የት እንደሚሄድ የት እንደሚቀሳቀስ እኛም ለመስሪያ ቤቱም ለገንዘብ ሚኒስቴርም ፈቃድ አይጠይቅም። ስላስቸገረን ምንድነው የምናደርገው ብለው ቅጣት ብለው ወደ ገጠር ላኩኝ። ነበለት ይባላል። ይሄ በቅጣት ሄድኩ። እዛ በኋላ ትንሽ ቆየሁ፣ ተመልሼ መጣሁ። የአንድ ወር ቅጣት ናት። ተመልሼ መጣሁ። ከእንግዲህ ወዲህ ቀጥ ብለህ ስራ ልኝ አልተቀበልኳቸውም። ቴቴሊ ፍራንክሊ እውነቱን ለመናገር አልተቀበልኩትም። አሁንም ከአድዋ ተነስቼ አክሱም ይሄዳለሁ፣ ከአክሱም ተነስቼ አዲግራት ይሄዳለሁ። ይሄ ወረቀቶችን ለመበተን ሰዎችን ለማገናኘት በከኔ በላይ ሆኖ በሁሉ በትግራይ ውስጥ የሚያስተዳድረው ተኩል ሐዋዝ ነበር። ከኔ ጋር የሚተባበር ደግሞ ተኩሉ ጠቅላላ በትግራይ ሙሉ ኃላፊነት የተሰጠው ነው። ከኔ ጋር የሚተባበር ደግሞ ቢተው በላይ የሚባል አሁን በሙስና ብለው ያወጡት አንድ ማዕከላዊ ኮሚቴ ነበረ። ታስረው የተፈቱት ታስረው ተፈተዋል። አሁን ታስረው የተፈታው አብረን እንሰራለን። እሱም እኔ ወደ አዲግራት ወይ ወደ አክሱም ከሄድኩ እሱ ደግሞ በየትግራይ አውራጃዎች እንደ ትጮ የመሰለን ትጮ ትልቅ አውራጃ ነው። አዲ አሁንም ከአድዋ 5 ኪሎ ሜትር ራቅ ያለች ናት። ትልቅ ወረዳ ናት። ሰፊ ከተማ ናት። እንደዚህ ያለው የሄደ ስራችን ሰራን። በመጨረሻ 1968 ዓመተ ምህረት በኢትዮጵያ አቆጣጠር ተኩል ሐዋዝ መጣና ደርግ ያንተን እንቅስቃሴ በደንብ አድርጎ ኢንፎርሜሽን አግኝተዋል። አሁን ህዳር ውስጥ ነው የነገረኝ ተኩሉ። አሁን ተሎ ብለህ 68 ዓመተ ምህረት ነው ይሄ። አሁን ተሎ ብለህ ከዚህ ቦታ ሸልኮህ መጥፋት አለብህ፣ ሂድ ወደ በረሃ ተቀላቀል ብለው አንድ ትንሽ ወረቀት ጻፈና ሰጠኝ። ይሄንን የኛ ሰዎች አሉ እዛ ሰዎችም አውቃቸዋለሁ፣ ሙሉ በሙሉ እንተዋወቃለን እና ያለብህን ችግር የደረሰብህን ችግር ብሎ ሰጠኝ። ሄድኩኝ። አጋጣሚ አባይ ፀሐይን አገኘሁት። የት በረሃ ነው? አባይ ፀሐይ አገኘሁት። በረሃ ነው አባይ ፀሐይን ያገኙት? አዎ በረሃ አባይ ፀሐይ ያገኘሁት። የት ነው የገቡት? የት በረሃ ነው ማለት ነው? ደደቢት ነው? እገላ ውስጥ ሄድኩ። ቲፒኤልኤፍ በእገላ ውስጥ ነበረ በብዛት የምትንቀሳቀሰው። ሻዕቢያም እዛ ስላለ ለቲፒኤልኤፍ እርዳታ ያቀርባል። ለህዝባዊ ወያኔ ሓርነት ትግራይ እርዳታ ያቀርባል በተለያየ መልኩ። አባይ ፀሐይ ያገኘሁት በል አሁን ያለውን የከተማ የጀመርከውን ሰው እንዲመደብ እናደርጋለን፣ ያለውን ያልተሟላውን ስራ እዛ ሆነህ ጨርሳት አለኝ።
እሻልኩ አሁን ህዳር ታህሳስ ጥር ስራውን ጨረስኩ ጥር መጨረሻ ወደ ወታደራዊ ማሰልጠኛ አሳጋራ የሚባል አለ ሁለት አውላላ አካባቢ ነው ወደ ዘሄድኩ በዛ ወታደራዊ ለአንድ ወር ተምረን ወጣን ወደ ሰራዊቱ ተቀላቀልኩ ወታደራዊ ስልጠና ማን ነበር የሚሰጣችሁ ወታደራዊ ስልጠና የሚሰጠን አንድ ራሱ ተስፋዬ ጽሃይ የሚባል አለ ጀርመን ውስጥ ያለ ተስፋዬ ቸንቶ እንለዋለን እሱ ከሚሊተሪ ካዴት ተመርቆ የወጣ ነው ከሐረር አካዳሚ ሙሉ ሞት አለቃ ነው ከዛ በኋላ በዛ በዲግሪ ነው ግራጁዌት የተመረቀው በሐረር አካዳሚ እሱም ሌሎችም አንድ ሕቡር የሚባል ነበር አንድ ደግሞ ገብረ መስቀል ነበር ገብረ መስቀል ይሄ የሞተውን የወያኔ ማዕከላዊ ኮሚቴ ነበረው ከክፍፍሉ በኋላ የሞቱት 93 አዎ ከክፍፍሉ በኋላ ያመጡት እሱም ነበር ከዛ በኋላ ስራችን ጨረስ እሱ አሰለጠን ገብረ መስቀል ፖለቲካ ትምህርት ይሰጣናል ሕቡር ወታደራዊ ትምህርቱ አስፈላጊ የሆነ ጠንከር ያለ ወታደራዊ ትምህርት ደግሞ ሚሊተሪ ሳይንስ ስላለው ተስፋዬ ደግሞ እኛ ጋር ነው አብረን ነው ወደ ስልጠና ሄድ ነው ግን ባለው ችሎታ አንድ 4-5 የሚሆኑ ከሚሊተሪ ካዴት የመጡ ነበሩ በዛን ጊዜ እነሱም በየፈረቃ ደግሞ አስፈላጊውን የሆነ ያስተምሩን ነበር አንድ ወር ነው የጨረሰብን ይህ አንድ ወር የጨረሰብን ቲፒኤልኤፍ በጣም ችግር ህዝባዊ ወያነ ሓርነት ትግራይ ወይም ደግሞ ተጋድሎ ሓርነት ህዝብ ትግራይ ከባድ ችግር ነው የነበረው አንደኛ ይሄ ሰልጣኝ ወደ 200 ምናምን ሆናል ይሄንን ሰልጣኝ የሰለጠነው ከህዝብ እየተዘረፈ የሚመጣው ነው ስንቁ አንተ ፊዳል ነህ አንተ እንዲህ ነህ ታስሮ ይታሰራል ይገደላል ከህዝብ እየተዘረፈ የመጣ ስንቅ በልተን ተቀላቀል ጨርሼ ወጣ ጨርሼ በመወጣበት ጊዜ ትንሽ አንድ 3 ወር ከሰራዊቱ ከተንቀሳቀስኩ በኋላ በ1968 ዓመተ ምህረት መጨረሻ ማዕከላዊ ኮሚቴ ይጠራሃል ተብዬ ሄድኩ ወደ ማዕከላዊ ኮሚቴ ወደ ገላ እንደገና ሰውዓ ይባላል ሲሄድ ጊዜ አዲስ ክፍል ለመጀመሪያ የተከፈተው አዲስ ዲፓርትመንት ማለት ነው ክፍል ህክምና ነበር እና ባህል የሚሉት ኢያሱ በርሄ የሚመራው የሙዚቃው ከኢያሱ እሱ ነበር ባዶ 5 ይባላል ክፍል ኢኮኖሚ ባዶ 6 ሐለዋ ወያኔ ወህኒ ቤቱ ባዶ 9 እነዚህን አስተካከሉና ሲጠሩኝ ጊዜ በላሁን አንተ አዳዲስ ክፍሎች ስለአቋቋም የመጀመሪያ ጊዜ ስለሆነ አንተ በዚህ በህክምና አስተዳዳሪ ትሆናለህ በጣም ትንሽ ህክምና ናቸው ያሉ አንድ ሰው አለች ገላውስ ሁለት ደግሞ ሸራራ አካባቢ ደግሞ ነበረች ትንሽ እና እዚህ ታስተዳድራለህ አስተዳዳሪ ሆነ ትሰራለህ ከዛ በኋላ በዚህ እንቀጥላለን አለ እሺ አልኩት ተቀበልኩት ስራዬ ቀጠልኩ ማን ነኝ ያሉት አባይ ፀሐዬ ስራዬ ቀጠልኩ ስራዬ በመቀጠልበት ትንሽ እንደተቆየሁ ትንሽ አንድ 2 ወር ወይ ደግሞ 1 ወር ይሆናል ከቆየሁ አንድ ችግር መጣ ችግሩ የመጣው በመለስ ዜናዊ ነው ወደ አድዋ ኦፕሬሽን ባንክ ቤት ለመዝረፍ በደንብ ተዘጋጅተው 4 ኃይሎች ተዘጋጅተው እነዚህ 4 ኃይሎች ኮኦርዲኔት የሚያደርገው በዛን ጊዜ መለስ ዜናዊ ወደ ኋላ ተጠይቀኛለህ ብዬ ነው አሁን ገረፍ ማደርገው ያለው መለስ ዜናዊ ተለዋጭ ማዕከላዊ ኮሚቴ ተብሎ ተሰይመዋል እንዴት እንደወጣ ወደ ማዕከላዊ ኮሚቴ እንደመጣ መለስና ስብሐት እንዴት እንዳደጉ ወደ ኋላ ብታነሳው ጥሩ ነው ሰፋ ያለ ታሪክ ምክንያቱም ይሄ ሀገሪቷን ለዚህ ሀገራችን ኢትዮጵያ ለዚህ ችግር የተዳረገች በእነዚህ ሰዎች ናት ከዛ በኋላ እሱ መጣ ያ ኦፕሬሽን ከሸፈ መለስም ሸሸ ምን ባንክ ለመዝረፍ ነበር የአድዋ ባንክ ቤት ገንዘቡን ለመዝረፍ ገንዘባው ጠቅላላ ገንዘቡ እና ይሄን አራቱን ኃይሎች ኮኦርዲኔት የሚያደርገው ደግሞ መለስ ነው ውጊያውና ኦፕሬሽኑ የሚመራው መለስ ነው
ይሄ ደግሞ በማዕከላዊ ኮሚቴ በነበሩ ማዕከላዊ ኮሚቴ የተሰጠው ኃላፊነት ነው። እነማን ናቸው የነበሩ በዛ ብትለኝ አረጋዊ በርሄ የድርጅቱ ሊቀመንበር ነው። ግደይ ዘርአጽዮን፣ አባይ ፀሐዬ፣ ስዩም መስፍን እና ስብሐት ነጋ ትእዛዝ ሰጡት። እሱ ተለዋጭ ማዕከላዊ ኮሚቴ ነው በዛን ጊዜ። ከዛ በኋላ ወደ ኦፕሬሽኑ በዋና ኃላፊነት አንተ አንድ የማዕከላዊ ኮሚቴ አባል ነህ፣ ይህንን ኦፕሬሽን አሳክተህ መምጣት አለብህ። አድዋ ውስጥ ያለው በርካታ ብዙ ገንዘብ በብዙ ሚሊዮን የሚቆጠር ስላለ እሱን ይዘህና ተብሎ ሄደ። ኦፕሬሽኑ ገባ። ኦፕሬሽኑ መለስ ገና ስትጀመር ሸሽቶ ሄደ። በዛ ታጋዮች አለቁ። ከአራት ኃይል በጠቅላላ አራቱን ኃይሎች በብዛት አድዋ ከተማ ውስጥ በተለይ ድልድል አለ። ከንግሥት ሳባ ትምህርት ቤት ከአንደኛው ከሁለተኛው ስትወጣ ድሮ ጣሊያን የሰራው ትልቅ ድልድል አለ። በድልድሉ ላይ ሬሳ በሬሳ ነው። በአካባቢው በትምህርት ቤቶች ቦታ ስታይ ሬሳ የተጋይ ሬሳ በሬሳ ነው። ከተማ ውስጥ ብትገባም የብዙ ታጋይ ሬሳ ታገኛለህ። የተወሰኑ ሰዎች ጥቂቶች እንደምንም ብለው ወጥተው ከዛ ችግር የተሰበሰቡ ለሕክምና ተብለው ወደ ሰውዖም ወጡ። እኔ በመመራው በማስተዳድረው ክሊኒክ ማለት ነው ሕክምና ክፍል። ከዛ በኋላ መጡ። ሲመጡ ጊዜ ሕክምና ተደረገ። ሰዎቹ አንድ የተማሩ ሰዎች ታጋዮች ናቸው። በዛን ጊዜ ግማሹ የዩኒቨርሲቲ ተማሪ የነበረ ነው፣ ግማሹ ከፖሊቴክኒክ የመጣ ነው፣ ግማሹ ከመምህራን ማሰልጠኛ የነበረ ነው፣ ግማሹ ሃይስኩል ጨርሶ፣ ግማሹ ደግሞ ገና ሃይስኩል በማትሪክ ለመፈተን ተዘጋጅቶ የነበረ ነው። በሙሉ አብዛኛው የተማረ ሰው ነው። ጥያቄ አነሱ ወደ እኔ። ጥያቄ ሲያነሱ ጊዜ አሁን እኛ ሂስና ግለ ሂስ እንፈልጋለን አሉ። መለስም ይምጣ እዚህ እኛ ጋር ሂስና ግለ ሂስ ለማድረግ እንፈልጋለን አሉ። ሕክምና ጣቢያው አዎ፣ እዛች ሕክምና ክፍሉ ሁሉ ተሰባስበው መጥተዋል እኮ በሙሉ ለሕክምና። ጥይት የጨረፋቸው፣ እግራቸው የተመቱ፣ እጃቸው የተመቱ በሙሉ እኮ መጥተዋል እኮ። ያልተመታ ሰው እኮ የለም። ያልተመቱ እኮ በጣም ጥቂቶች ናቸው። አቶ መለስ ተመተዋል? አልተመታም። ከምን የመጣ መለስማ ጥይትም ነክቶትም አያውቅም። ከዛ በኋላ ሂስና ግለ ሂስ ለማድረግ እንፈልጋለን አሉ። ኦኬ እኔም ደግፈዋለሁ ሀሳባችሁ እና ሄጄ ለማዕከላዊ ኮሚቴው ወደ ፖሊስ ቢሮዎቹ ተነጋግሬ ሁሉ ነገር ጨርሼ እመጣለሁ አልኳቸው። ሄድኩ። ማን አገኘሁ? አባይ ፀሐይ አገኘሁ፣ ስብሐት ነጋ አገኘሁት፣ አረጋውም ነበር። አይዶን ነው ግደይ ዘርአጽዮን ይኑር አይኑር ትዝ አይለኝም። እነዚህን አገኘሁ። ካገስ አገኘኋቸው። ታጋያቸው ሂስና ግለ ሂስ ለማድረግ ፈልገዋል፣ በአስቸኳይ ይደረግልን ስላሉ መለስም እዚህ መጥቶ እኛ ጋር ሂስና ግለ ሂስ ማካሄድ አለበት ስላሉ አሁን ይሄ ነገር ቶሎ ብንጨርሰው ጥሩ ነው አልኳቸው። አባይ ፀሐዬ ነበር በዛን ጊዜ። አባይ ፀሐዬ የተሻለ ነበር፣ ደህና ነበር። ከአንደኛ ጉባኤ ነው እሱ ጭቃ የሆነው። እንደዛ አይነት ሰው ተመልሶ ጭቃ ሆኖ ስታየው ጊዜ በጣም ያሳዝናል፣ ያናድዳል። ኦኬ እናደርገዋለን፣ ጥሩ ተባለ። አረጋው ነበር እዛ። ተደረገ። እንዲደረግ በል መጥተው እኔ መጥቼ ራሴ እነግርሃለሁ፣ ለማንኛውም ተዘጋጅ አለኝ አባይ ፀሐዬ። እሺ እዘጋጃለሁ አልኩ። ለምን እንደሚዘጋጁት? ስብሰባው መጀመሪያ ጠዋት ነው የሚጀመረው አንድ በል። ከዛ በኋላ ሰዎቹ ቁርስ ሻይ መጠጣት አለባቸው። ያለውን ቂጣም ቁርስ ማግኘት አለባቸው። በምሳቸውም የሚሆን ነገር ሁሉ ነገር ከስብሰባ ወጥተው የምሳ ሰዓት ሲሆንም ቂጣ ነው የምንበላው። ግማሹ ቆሎ ይበላል፣ ግማሹ ንፍሮ ይበላል። ይሄ ነው ያለ። ከበድ ያሉ ደግሞ ቂጣና በትንሽ ምስር ወጥ እዛ እያደረጉ ይበላሉ። ቦጅቦጅ እንለዋለን። ቦጅቦጅ ማለት ፈትፍተህ መብላት ማለት ነው። ይሄ ሲሆን ስብሰባው ተጀመረ። ስብሰባው በዚህ ነው አንድ ችግር ያጋጠመኝ። ይሄ ሰፋ ያለ ቦታ ልንሰጠው ከፈለክ ሌላ
እስከዚህ ድረስ መጣሁልህ። ስብሰባው ተጀመረ። እነሱ እንወቀው እንቀጥል። አዎ ስብሰባው ተጀመረ። ልክ 2 ሰዓት ተኩል በኢትዮጵያ አቆጣጠር ነው። እንግዲህ አሁን ኢትዮጵያ ውስጥ ነው ያለን የምንቆጥረው። በሰዓቱም ዓመተ ምህረቱም በኢትዮጵያ አቆጣጠር ነው። ጥሩ ነው። አዎ ስብሰባው ተጀመረ። ሲጀመር ጊዜ የተወሰኑ ሰዎች ግለሂስ አደረጉ። ገና ስብሰባው ሳይጀመር በል አለኝ አባይ ፀሐዬ ለማታው መጥቶ ነገ ስብሰባ ታካሂዳላችሁ። ቅዳሜ ቀን ነበረች። ቅዳሜ ነገ ስብሰባ ታካሂዳላችሁ፣ ነገር ግን መለስ ሞት እንዳይፈረድበት ምን እንደሰራ ታውቃለህ? እርግጥ ከውጊያው ያፈገፈገ ሰው ነው፣ ግን ድርጅቱ ስለሚፈልገው ሞት እንዳትፈርድበት ተጠንቀቅ። ይህችን ማስጠንቀቂያ ናስላንታለኝ ይሻልኩ። ለነገታው ጠዋት ገና ስብሰባው ሳይጀመር ማን መጣ? ስብሐትና አረጋው መጡ። በእርግጥ አረጋው ፈንተት ብሎ ነበር። ስብሐት ነው የሚያነጋግረኛል። ከነሱም ጥሩ መግባባት ስለነበረኝ መጣና በላሁን አለኝ ስብሰባው ይቀጥላል፣ በመለስ ላይ ግን ሞት ፍርድ እንዳትፈርድ። ከፈረድካት ሰውየው ከተገደለ አንተም ትገደላለህ። ይህችን ማወቅ አለብህ። የእሱ ፍርድ ወደ አንተ እናዞራታለን አለኝ። ይህንን ቢሆን እኔ መቼም በንጽህና ነው። ተንኮል ምናምን የሚባል ነገር ሲቴሉ እስካሁንም ተንኮል ክፋት ምናምን አላቅም። ፎርወርድ ነኝ እኔ፣ ወደፊት ነኝ። ክፋት አላቅም፣ ተንኮል አላቅም። አንድ ሰው እንኳን ሊጋፈጠኝ በሚመጣ ጊዜ ወይ መተዋለሁ ወይ ሰድበዋለሁ። እንደ አጋጣሚ ሆኖ ነው። ከዛ በኋላ በሆዴ አልይዝም እኔ። ይሄ በሆድ መቋጠር ምናምን የሚባል አላቅም እኔ። ከዛ በኋላ እንደ አጋጣሚ ሆኖ ታጋዮቹ እንዳልኩ በጣም የተማሩ ሰዎች ስለሆኑ ይሄ ሁለቱ አባይ ፀሐዬ መጥቶ እንዳነጋገረኝ አይተዋል። ስብሐት መጥቶም እንዳነጋገረኝ አይተዋል። ተያይዘው ከአረጋው በርሄ ጋር ተመልሰው ሄዱ። ስብሰባው ተጀመረ። ሂስና ግለሂስ ሲደረግ ተባለ። አነስተኛ የሆነ ሂስ ሰጡ የተወሰኑ ታጋዮች። እኔ በውጊያው ያን ሁሉ ችግር በሚደርስብን ጊዜ ያን ሁሉ ማዕት በሚወርድብን ጊዜ መሪው እኛን እንዲመራ የተላከ መለስ ዜናዊ ጥሎም በመሄዱ ባገኘው ገድለው ነበር ብዬ ተናግሬያለሁ የሚሉ እንደዚህ የሚሉ እንትን ነበር። ልክ ምሳ ከበላን በኋላ ወደ ሂስ ገባን። ጠቅላላ በለሂስ የምታቀርቡ ካላችሁ አቅርቡ አልኩ። አቶ መለስ ግለሂስ አደረጉ? መጀመሪያ አላደረገም። ቁጭ ፊቴ ላይ ነው ቁጭ ብለው፣ እኔ እንደዚህ ፊቴ ወደዚህ ቁጭ ብያለሁ። እሱም ፊት ለፊቴ ነው ያለ። ከሱ ጋር ፍስሐ አፈወርቅ የሚባል አለ፣ የዛ የፕሮፓጋንዳ ቢሮ አባል የሆነው ከነሱ ጋር የሚሰራ ከሱ ጋር ነው የመጣው። እሱ የየሰዓቷን ኢንፎርሜሽን እየሮጠ ያቀብላቸዋል፣ ይሰጣቸዋል። ለዛ ላሉ ለነ ስብሐት፣ ለነ አረጋው፣ ለነ አባይ ፀሐዬ፣ ለሌሎቹ ማዕከላዊ ኮሚቴ ግዳይ በዛን አላየሁትም። ይኑር አይኑር ወይ በሌላ ቦታ ይኑር ወይ እዛ አካባቢ ይኑር አላውቅም። ማን ፍስሐን ነው? ፍስሐ አፈወርቂ ነው? ፍስሐ አፈወርቂ። አቶ መለስ ግን ነበሩ? አቶ መለስ ነበሩ? መለስ እኔ ጋር ቁጭ ብሎ ፊት ለፊት። ግለሂስ አላደረጉም? አላደረገም። ወደ ሂስ ገባችሁ? ከዛ ወደ ሂሱ ገባችሁ? ከዛ ወደ ሂሱ ገባን። ሂሱ ተነሳ። በሙሉ ወደ 60 የሚሆን ታጋይ ነው። እዛ ጦርነት እዛ ኦፐሬሽን ውስጥ የተሳተፈ ታጋይ ነው በሙሉ። የቆሰለም መኝታው እዛ አምጥተን መኝታ አልጋ ወይ ምናምን የለም። እዛ ተሸክመን አምጥተን እዛ ዳስ ነበር የምናርፍባት ቁጭ የምንልባት። እዛ ላይ ነው ተጨቃጭ እንዲህ ተሰባስበን ተሸጋሽገን የተቀመጥ ነው። ከዛ በኋላ ግለሂስ አላደረገም መለስ። በሂስም ዝም እንዲህ ብሎ ነው ቁጭ ያለ ራሱ ደፍቶ እኔን ያየኛል። ነግረውታል፣ ያድንሃል እሱ ህይወትን ያድንሃል ብለው ነግረውታል። እንዲህ ብሎ ቁጭ ብሎ እንዲህ ያየኛል። ፍስሐ አፈወርቂ ግን እየሄደ ሪፖርት ይሰጣል። በመጨረሻ ሂስ ተጀመረ።
በሙሉ ስሳዎቹ እጃቸው ወደ ላይ አወጡ። በሙሉ አንድም ሳይቀር ከባድ ቁስል ያላቸውም እጃቸው አወጡ። እጃቸው የተመቱም ተነስተው እኔ ነኝ መናገር የሚሉም ብዛት ሆነ። ባሉ ቁጭ በሉና አንድ በአንድ እድል ልሰጣቸዋለሁ። ግድ የለም አትጨነቁ። በዚህ አጠር አድርጉት ነገራችሁ። አጠር እያደረጋችሁ ግን እኔ እድል ልሰጣቸዋለሁ አልኩ። ሰጠሁ እድል ለሁሉ። መለስ ዜናዊ ይሄን ሁሉ ችግር የፈጠረብን ይሄን ሁሉ ኪሳራ በሰው በታጋዮቹ የተፈጸመው እልቂት ይሄን ሁሉ ችግር የፈጠረብን መለስ ዜናዊ ነው። ቢያንስ ባንኩን እንኳን ለመዝረፍ ባይመቸን ኑሮ ህይወታችን ኮኦርዲኔተር አስተባባሪ ብናገኝ ኑሮ አንተ በዚህ ሂድ፣ አንተ በዚህ ውጣ፣ አንተ በዚህ ሂድ፣ አንተ በዚህ ሂድ የሚለን መምሪያ ብናገኝ ኑሮ ህይወታችን የሞቱ ወንድሞቻችን እዛ አድዋ ከተማ ውስጥ ወድቀው የቀሩ እና ይድኑ ነበር። ይሄ ግን አልተደረገም። መለስ ዜናዊ ገና ተኩስ ስትጀመር ከባንክ ቤቱ ተኩስ ስትጀመር ልክ በዛን ጊዜ ሮጦ ይሄደ። ወኪ ቶኪ የሚባል ትንንሽ ሬዲዮዎች አሉ ከሻቢያ የመጡ ወኪ ቶኪ ይባላሉ። ትንንሽ ሬዲዮዎች ናቸው። እሱ ሬዲዮ ይዘዋል። የኃይል አመራር የሚሆኑ አላቸው። ይሄ ሬዲዮ መለስ ከኃይል መሪዎች በሬዲዮ ይገናኛል። በመገናኛ ሬዲዮ ማለት ነው። ይሄን ሁሉ ኪሳራ ይሄን ሁሉ ሞት የፈጠረብን ይሄ ሰውዬ ስለሆነ ይሄ ሰውዬ ህገ መንግስቱ በሚፈቅደው መሰረት ከጦርነት ያፈገፈገ ለታጋዮቹ አሳልፎ የሰጠ ሞት ነው የሚለው ሞት መፈረድ አለበት የሚል ሐሳብ ቀረበ። ህገ ደንባችሁ ማለት ነው። ህገ ደንቡ በሚፈቅደው ህገ ደንቡ የሚለው ከጦርነት ያፈገፈገ ሞት ካለምንም ጥያቄ፣ የሰው ሚስት የደፈረ ሞት፣ የደርግ ሰላይ የሆነ ሞት፣ የሰው ሀብት የዘረፈ ሞት ወዘተ ናቸው። በህገ ደንቡ በሚፈቅደው መሰረት ይሄ ከጦርነት ያፈገፈገ የሚለው ደግሞ በመጀመሪያ ተጽፋ የነበረች ናት። ቁጥር 1 አሁን የህገ መንግስት የለኝም፣ ግን በቁጥር 1 ተጽፋ የነበረች ናት። ከዛ በኋላ ለሁሉ እድል ሰጠሁኝ። ለሁሉ ራሳቸው ነው እንትን የሚያደርጉ። እነዚህ ሰዎች ከኔ በላይ ናቸው በትምህርታቸው በእውቀታቸው። ከኔ በላይ መሆንም አምናለሁ። በደንብ ስለማምን እኔ እነሱን እንቅፋት ልሆንባቸው አልፈልግም ነበር በዛን ስብሰባ ጊዜ። ምክንያቱም የዩኒቨርሲቲ ተማሪዎች ናቸው፣ የፖሊቴክኒክ ተማሪዎች ናቸው፣ ከቲቲአይ ግራጁዌት ያደረጉ ናቸው። ከኔ በላይ ናቸው እውቀታቸው፣ ከፍተኛ እውቀት። እነሱን እንቅፋት ልሆንባቸው አልችልም። እንደዚህ አይነት ሰዎች ደግሞ እንቅፋት ከሆንክባቸው በጣም መጥፎ ነው። ዝም ብዬ እድል ሰጠኋቸው። አጠር እያደረጉ በሙሉ ሀሳባቸው ሰጡ። አንዳንድ ደቂቃ ግማሾቹ በዚህ አሁን በተሰነዘረው ሀሳብ እንስማማለን ብለው በዚህ ጸና። በላሁን አንተ ለምንድነው ሂስና ግለሂስ ማታደርግ አልኩት። እኔ ጠየቁት። እኔ ሂስና ግለሂስ አላደርግም፣ ያጠፋሁት ጥፋት የለኝም፣ ምንም የለኝም አለ። እንዴ ከጦርነቱ አፈግፈገህ እያሉ ከአንተ ጋር የነበሩ ሰዎች ነው እንደዚህ የሚሉ ያሉ፣ ለምን እንደዚህ ትላለህ ስለው ጊዜ በዛ ደረቃል። ሄደ፣ ነገሩ ቀጠለ፣ ተባባሰ፣ ወደ ንትርክና ወደ መደባደብ። እሱን ሁሉ ስልሳዎቹ ተነስተው እሱን አንቀው ለመግደል ተነሱ። በቃ ረጋ በሉ፣ ስነ ስርዓት ትለዋለህ። በዛ በቲፒኤልኤፍ ህገ መንግስት ህገ ደንብ መሰረት ስነ ስርዓት፣ እናንተ በስነ ስርዓት መሄድ አለብን፣ በስነ ስርዓት ደግሞ ነገሩን ማስተካከል አለብን ያልኩ በደንብ እንትን አደረኳቸው። በመጨረሻ ቀኑ ውለን ሌሊቱ ሙሉ አደርን። 24 ሰዓት ሌሊቱን ሙሉ ስናድር ጊዜ ከመለስ እነሱም ጥያቄ ለመለስ ያቀርባሉ። መለስ አይመልስም፣ ራሱ እንደደፋ ነው። ከመጀመሪያ ጀምሮ እስከ መጨረሻው ራሱ እንደደፋ ነው። ፍስሐ አፈወርቅ የሄደ ሪፖርት ያቀርባል ለነሱ።
እንደዚህ ሞት እንዲፈረድበት ብለዋል። እንዲያውም እዛ አንቀው ሊገድሉት ነው የሚፈልጉ ያሉ። በጣም አስቸጋሪ እንትን የሆነ ነው። ለኔም ብዙ ይጨቃጨቁኛል። አንዳንዶቹ አንተ አድዋ እሱ አድዋ አመራሮቹ አድዋ ስለሆናችሁ አንተ የጎጥህ አካባቢ ስለሆነ መለስ እንዳይሞት ትረዳዋለህ። ሌላ ሰው ቢሆን ግን በቀጥታ ሞት ፍርድ ፈርደህ ወደ ሐለዋ ወያኔ ትልከው ነበር የሚሉም ነበሩ። ከዛ ሌሎቹ ደግሞ አይደለም እንደዛ አይደለም፣ ይሄ ሰውዬ ገብረመድህን እኛን ጠልቶ ወይም ደግሞ እኛን አድሎ አድርጎ አይደለም፣ እኛ እናውቀዋለን፣ አብረን ነው የምንታገለው፣ በተለያየ ቦታም በስራ እንገናኛለን። አይደለም እንደዚህ አትበሉ። የሆነ መልእክት ተሰጥቶታል። ያ መልእክት ግን ሊሽረው አይችልም። ሊሽረው የማይችልበት ምክንያት ከአቅሙ በላይ ስለሆነ ነው የሚል ደግሞ በሌላ በኩል ደግሞ አስተያየት ይመጣል። ቀዝቀዝ ይላል ነገሩ፣ እንደገና ይግላል። ይህ በሚሆንበት ጊዜ መለስ ምንም አንዲት ነገር አልተነፈሰም። 24 ሰዓት ነው ማለት ቅዳሜ ጠዋት በ2 ሰዓት ተኩል የጀመርነው የምሳ ሰዓት ግማሽ ሰዓት፣ የእራት ሰዓት ግማሽ ሰዓት፣ 2 ሰዓት ብቻ ናቸው እዚህ ያሉ። ከ3 4 ሰዓት 15 ደቂቃ ወይ 10 ደቂቃ ደግሞ ለሽንት ቤት ደርሰው እንዲመጡ እንፈቅዳለን። ይህን 24 ሰዓት ሙሉ ምንም አልተነፈሰም። በመጨረሻ ወደ እራት ስንወጣ ጠራሁት። አንተ ለምን ሐሳብ አትሰጥም ወይ? አርጋለሁ፣ አዎ ሸሽቻለሁ፣ ፈርቼ ይቅርታ አድርጉብኝ ብለህ አትናገርም? አይ እኔ አልልም አለ። ኦኬ ካላልክ፣ ምክንያቱም ከዛ ዌል ኦሪንትድ በደንብ አድርገው አስተካክለው ልከውታል። እነ መለስ እነ ስብሐት እነዛ ያሉ ማዕከላዊ ኮሚቴዎች ኃላፊዎች በደንብ አድርገው ነው ወደዚህ ወደ ስብሰባ እንዲመጣ ያደረጉት። እነሱ ባሉት መሰረት ደግሞ እሷን የሰጡትን መመሪያ ተከትሎ ደግሞ ቀጠለ በዛ ጊዜ። ይህ ሲሆን ጊዜ በመጨረሻ እኔም የተሰጠኝ ማስጠንቀቂያ ያለ ሌሎችም አይተዋል። ልክ ለመንጋት ሲል ወደ 11 ሰዓት የጠዋቱ ሲሆን በኢትዮጵያ አቆጣጠር ነው የምልህ ያለው። ከዛ 12 ሰዓት ይሆናል ፀሐይ ትወጣለች። 11 ሰዓት ሲሆን አንድ ተነሳና የለም እሱ ከድርጅቱ ከርቶ ሄደ፣ እጁ ለደርግ ሰጠ። ከዛ በኋላ የት ሀገር እንደሚኖርም አላውቅም። እኔ አንድ ሀሳብ ማጠቃለያ ሀሳብ አለኝ አለኝ። ፍቀድልኝ አለኝ። ፈቅጄልሃለሁ ተናገር አልኩት። ለአንተ አይደለም የምናገርህ አለኝ፣ ለዚህ ታጋዮች ነው የምናገራቸው አለኝ። እናንተ እኛ አይተናል፣ አባይ ፀሐዬ ማስጠንቀቂያ ሰጥቶታል፣ ሲነጋገረው አይተናል። ስብሐትና አረጋው መጥተውም ስብሐት በእጁ ይዞ ሲያነጋግረው አይተናል። ስለዚህ ገብረመድህን በከንቱ ከሚሞት ይሄ ሰውዬ እንደፈለገው ይፍረድ፣ ይሄ ሰውዬ ደግሞ የሞቱትን የፈሰሰውን ደም ይፋረደው፣ በዚህ ብናቆም ይሻላል አለ። ሁሉም በዚህ ተስማማላችሁ አልኩት። አዎ አንተ የመሰለህን ፍርድ ስጥ፣ ካንተ ጋር መጀመሪያ መስሎን ነበር አንተ የምትከላከልለት፣ ምክንያቱም የአድዋ ሰው ስለሆነ አመራሩም አድዋዎች ስለሆኑ የምትከላከልለት ያለህ መስሎን ነበር። ግን አሁን በመናገኘው ያለን ኢንፎርሜሽን ትክክለኛ ኢንፎርሜሽን አንተ እንድትሞትብን አንፈልግም፣ አንተ እንድትጎዳ አንፈልግም። ምክንያቱም ያንተ ንጹህ ደም መፍሰስ ለኛ ህይወታችን በሙሉ ጸጸትና ሐዘን ነው። ስለዚህ የመሰለህን ፍርድ ተባለ። እሺ አልኩ። ከዛ አንዳንድ ሐሳቦች የሚንሸራሸሩ ነበሩ፣ አንሸራሸር። በመጨረሻ እንግዲህ ይኸው 3 ደቂቃ ንግግር ነው ያደረኳት። መለስ ዜናዊ አልኩት ከጦርነት በማፈግፈግህ እና በታጋዮች ላይ የደረሰው አደጋና መከራ ይሄ እንዳለ ሆኖ በታሪክ የሚመዘገብ ሆኖ አንተ 3 ወር ወታደራዊ ቅጣት ትቀጣለህ አልኩት። 3 ወር ወታደራዊ ቅጣት ትቀጣለህ፣ ፍስሐ አፈወርቂ ይዘኸው ሂድ፣ እኔ መጥቼ ለአመራሩ ሪፖርት አደርጋለሁ አልኩት። ስብሰባው ተወተነ። ሻይ ጠጡ። ብዙዎቹ ሄዱተኙ ተጋዮቹ። እኔ የነበረውን ሪከርድ የሚጽፍ አንድ ታጋይ ያለ የሚጽፍልኝ፣ ታጋዩ እየጻፈ ሁሉ ነገር የተነሳው ጥያቄ ያለውን
ኦልሞስት አንድ ደብተር ሙሉ ይሆናል። እኔ ደግሞ አንድ ደብተር ሙሉና ስክሪፕቶ ነው የሰጠሁት። በሙሉ ሰጠኝ። ውሳኔው የታጋዩ አስተያየት እነግረዋለሁ። እኔ የታጋዮችን አስተያየት በደንብ አድርገህ አስቀምጠው እዛ በቀላሉ የምትሸግረው አይደለም። ሞት ነው የሚል ያሉ ይሄንንም ሁሉ መጻፍ አለብህ ብዬ ሰጠሁት። እሺ ብሎ በደንብ አድርጎ እሱ የ3ኛ ዓመት ነው የ2ኛ ዓመት ዩኒቨርሲቲ ተማሪ ነው። የአዲግራት ሰው ነው። አዲግራት ነው ትውልዱ። ከዛ በኋላ ጻፈው ይዤ ሄድኩ። እንግዲህ ማን አገኘሁት? አባይና ስብሐትን አገኘኋቸው። ተወልደ ወልደማርያም ፈቀቅ ብሎ ነበር ትንሽ ወደዛ ከነሱ። በዛ አካባቢ አረጋሽም ነበረች። አረጋሽና ተወልደ ተራስ አጋዮች ናቸው፣ እንደኔ ናቸው። ከዛ በኋላ ሰጠኋቸው። እንዴት ነበር አሉኝ። በጣም በጣም አስቸጋሪ ስብሰባ ነው። በጣም ከመጠን በላይ ፍጹም የማትችለው ልትጋፈጠው የማትችል በጣም በጣም አስቸጋሪም ነው። ታጋዮቹ ያየቱን ነገር ሁሉ ዘርዝረዋል። ይሄው እዚህ ተጽፏል። ይሄ ከውሰዱ ግን እንደተሰጠኝ ትእዛዝ መሰረት አልኳቸው። ትእዛዙ አባይም እንደሰጠኝ ስብሐትም እንደሰጠኝ ትእዛዝ መሰረት ይሄው ይሄ ሰውዬ የ3 ወር ወታደራዊ ቅጣት ተቀጥተዋል። በመጨረሻ ቅጣት የሚለውን አስቀምጦ ልጅ በዚህ በመጨረሻው 3 ወር ወታደራዊ ቅጣት የሚለውን ጽፎ አሰጠናቸው። ይሻሉ ልክ እኔ ከተመለስኩ በኋላ በነገታው አመራር ተሰብስቦ ያ የ3 ወር ቅጣት የ1 ወር ቅጣት አደረጋት። 2 ወር ሰረዘው። የሰረዙት ደግሞ አረጋው አለ፣ ስብሐት አለ፣ አባይ ፀሐይ አለ፣ ስዩም መስፍንም ነበር። እነዚህ ነበሩ። አዳዲስ ተለዋጭ ማዕከላዊ ኮሚቴ የተባሉም አንዱ አይ ቲንክ ዓለም ነበረ መሰለኝ ሰጥቷቸው። ከዛ በኋላ የቀጣሁትን 3 ወር ወደ 1 ወር አዛወሯት። ቅጣቱም የሰጠው በህይወት አለ ተወልደ ወልደማርያም ነው። የህወሓት ፖሊስ ቢሮ የነበረ ከተባረሩ ሰዎች አሉ። ምክትል ጸሐፊ ህወሓት ተወልደ ወልደማርያም ምን እሳቸው ምን አደረጉ? አቶ ተወልደ ቅጣው ተባለ። ወታደራዊ ቅጣት 1 ወር ስጠው ተባለ። ይህች ጠዋት 1 ሰዓት ይቀጣል። ምንድነው የሚቀጡት? ስፖርት ነው መስላል። ተነስተኛ ልክ እንደ ወታደራዊ ቅጣት ጠዋት 1 ሰዓት ይቀጣል፣ ማታ 1 ሰዓት ይቀጣል። ወደ 11 ወደ 10 ሰዓት አካባቢ ጀሪካንም በጀሪካንም ውሃ ይሸከማል። 1-2 ጀሪካን ያመጣል። በዚህ ተፈጸመ ነገሩ። ከዛ በኋላ ይህ ነገር ሁሉ ወዴት ሄደ? እንዳለ ንፋስ እንደገፋው ወደ ታጋዩ በሙሉ ወደ ሰራዊቱ ተሰራጨ። ሙሉ በሙሉ ገባ። ምኑ ማለት ነው? ምንድነው ወደ ሰራዊቱ የተሰራጨ? የመለስ ቅጣት ፍርደ ገምድል መሆኑ የተሰራው። ሌሎች በዚሁ ከጦርነት ያፈገፈጉ ሰዎች ሞት ፍርድ እየተባለ የተገደሉ በዛን ጊዜ በስንት ሞት የሚቆጠሩ የተገደሉትን መለስ ለምን በዚህ ቅጣት አይቀጣም? ከጦርነት ያፈገፈገ ሰው ያስፈጀ ብዙ ንብረት ያወደመ ሰው ለምን አይቀጣም በሞት? ሌላው በሞት ሲቀጣ ለምን እሱ ከሞት ነፃ ወጣ የሚል ጠቅላላ ወደ ሰራዊቱ ሄደ። ዘመተ ይሄ ነገር። አንድ ጥያቄ፣ ትልቁ ጥያቄ ሰራዊቱ ይሄ ሆነ። ይሄ በሚሆንበት ጊዜ ከዛ ተከትሎ የሚመጣው ሕንፍሽፍሽ ነው። ይህ ግን መለስ ዜናዊ ግን ያን ሁሉ ጥፋት፣ ያን ሁሉ ክህደት፣ ያን ሁሉ ሰራዊቱ ገና እኮ ነው በመጀመሪያ መትረየስ ስትተኮስ በእግሩ ነው የመጣው። ጫማው ረግጦት የሄደ ጫማም ወኪቶኪ እዛ በረሃ ላይ ጣለው። ያ በረሃ በሌሊት ደግሞ ልትወጣው ደግሞ በጣም አስቸጋሪ ነው። ከአድዋ እሱ ያመራ ወደ እንዳ ማርያም ሸዊቶ የሚባል አለ። እንዳ ማርያም ሸዊቶ ደግሞ ተራራ ላይ መንገዱ በጣም አስቸጋሪ ነው። ከዛ ከእንዳ ማርያም ሸዊቶ እንደምንም ብሎ እየተፋቆቀ በሁለተኛ ቀኑ ነው እገላ ያደረሰው። እገላ ሲደርስ መለስ ጠፋ ፈልጉ ተብሎ
ሲፈለግ ጊዜ ተኩል ሐዋዝ ሲፈልግ ጊዜ እገላ ውስጥ አገኘ። ለምንድን ነው እንደዚህ ሆነ ሲለው ጊዜ ታጋዮችም አሁን ከየቦታው ከየመንገዱ ከየከንትኑ እየተሰባሰቡ ወደ ሕክምና መጉረፍ ጀመሩ። ስለዚህ አድሎ የተጀመረበት ይሄ ነው። ታጋዩ በዚህ ጊዜ ይህ የቲፒኤልኤፍ የህዝባዊ ወያኔ የተጋድሎ ሓርነት ህዝብ ትግራይ አመራር አንደኛ ጎሰኛ ነው፣ አድላዊ ነው። የአድዋ ሰዎች ተሰባስበው መለስ የአድዋ ሰው ስለሆነ መለስ ለነሱ ጓደኛቸው ስለሆነ መለስ ለነሱ አብሮ የሚጠጣ የሚበላ ስለነበር ኮሞት አወጡት። እርሶ ማዕከላዊ ኮሚቴ ነበሩ? ያኔ ማዕከላዊ ኮሚቴ ነበሩ እርሶ? አራ እኔ ተራ ታጋይ ነኝ፣ የህክምና ኃላፊ ነኝ። አስተዳዳሪ ተራ ታጋይ ሆኜ አስተዳዳሪ ነኝ። አሰራራችሁ ላይ ግን አሁን አቶ መለስ ተለዋጭ ማዕከላዊ ኮሚቴ አባል ናቸው ብለዋል። መለስ በዛን ጊዜ ተለዋጭ ማዕከላዊ ኮሚቴ አባል ነበር። በአሰራራችሁ እርሶ በታችኛው እርከን ላይ ሆነው እንዲያነ ግምገማ መምራት ይችላሉ? yes የክፍሉ ነው የሚመራው። የክፍሉ ኃላፊ የክፍሉ ኃላፊ እዛ ያለው ነው የሚመራው። እኔ ተራ ታጋይ ነኝ ግን የህክምናው አስተዳዳሪ ነኝ። ህክምናው የሚመለከት ነገር እኔ ነው የሚመለከት። ህክምና የሚደረገው ነገር በእኔ ነው የሚመራ። ስብሰባው ህክምና ስለሆነ ማንም ማዕከላዊ ኮሚቴ መጥቶ ለመምራት ይችል ነበር። ግን ያች ከባድ የመለስ ጉዳይ ስለሆነች በእኔ ላይ ጫኗት። እኔ ቢገድሉኝም የሚጎድላቸው ነገር የለም። አቶ መለስን ግን እርስዎ ቀደም ሲል ያውቋቸው ነበር? በደንብ እንተዋወቃለን። በረሃ ሳይገቡ? አዎ በደንብ እንተዋወቃለን። አድዋ አንድ አካባቢ ነበራችሁ? አድዋ አንድ አካባቢ ነበራችሁ? እሱ እንዳስላሴ ነው የሚኖረው። እሺ እኔ ደግሞ እንዳ መድኃኔዓለም ነው የምኖረው። ያው አድዋ ውስጥ ማለት ነው። መለስ ቤተሰቦቹ፣ አባቱ፣ እናቱ ሁሉ ቤተሰቦቹ ጠቅላላ አውቃቸዋለሁ። ከዛ በኋላ በተለይ እዛ ግንባር ላይ ያላችሁ ጦር ሜዳ ላይ ያላችሁ ሸሹ። በመሸሻቸው የተነሳ ያን ዶር ቅጣት ተቀጡ። ያንን ቅጣት ሌላው ሲገደል ለምን እሳቸው ላይ ቅጣት ብቻ ይፈጸማል ተብሎ ሰራዊቱ ሲያጉረመርም ነበር ብለዋል። ይሄ በሆነበት ሁኔታ ውስጥ ግን አቶ መለስ በከፍተኛ ፍጥነት እያደጉ ወደ ላይ ነው የወጡት። አዎ በከፍተኛ ፍጥነት እያደገ መጣ። እንዴት ነው መለስ በዚህ ብቻ አላቆመም። መለስ ልቀጥል? አዎ ይቀጥሉ። መለስ በዚህ ብቻ አላቆመም። አዲ ዳዕሮ ትልቅ ኦፕሬሽን ነበር። በዛን ጊዜ የኢትዮጵያ ሰራዊት አዲ ዳዕሮ በደንብ አድርጎ የተጠናከረ ኃይል ነበረው። አዲ ዳዕሮም ከሁሉ በየክፍሉ ያለን ታጋዮች አሁን አዲ ዳዕሮ ኦፕሬሽን ስላለ በሚስጥር ነው። እነሱ ግን አዲ ዳዕሮ እንድትገኙ ነው ያሉን። በአስቸኳይ በዚህ ቀን በዚህ ሰዓት እዛ እንድትገኙ ያሉን። ከዛ ሁላችን ገስግሰን መጣን። መለስም እዛ አገኘሁት። ምን እንዳለ አናውቅም። ግን አዲ ዳዕሮ ስልህ አካባቢው ነው የምንቆይበት ቦታ አንድ ቦታ። ከዛ አንድ ኃይል በረሃ ሻዕቢያ የሚባል የቲፒኤልኤፍ ወታደራዊ አመራር ነበር። እኔ ከበረሃ ሻዕቢያን አገኘሁት። ከዛ በኋላ በል እኔ ጋር ትመደባለህ አለኝ። እኔ ጋር ትሆናለህ አለኝ። እሺ አልኩት። እንደ አጋጣሚ መለስ ደግሞ ኢያሱ ባጋ የሚባል ነበር። ከኢያሱ ባጋ ይመደባል። አሁን ኃይሎቹ ሶስት ሻምበል አንድ ኃይል ሶስት የሞቶ ነው ያላቸው። አንደኛ የሞቶ፣ ሁለተኛ የሞቶ፣ ሶስተኛ የሞቶ። እንዲህ መስመሩ ሲመጣ አንደኛ እኔ ያለሁባት ደግሞ አንደኛ የሞቶ፣ ሁለተኛ የሞቶ፣ ሶስተኛ የሞቶ እንዲህ ሲመጣ እንዲህ ይገጥማሉ ኃይሎቹ። ኮኦርዲኔት የሚያደርገው አረጋው በርሄ ነው ጦርነቱን የሚመራው። ከዛ በኋላ ጦርነቱን እንደተጀመረ መለስ ከአዲ ዳዕሮ ልክ የመጀመሪያው ጥይት ስትተኮስ ሸሽቶ ሄደ። ሸሽቶ በሚሄድበት ጊዜ መለስ ጠፋ ተባለ፣ አፈግፍግ ተባለ። ምክንያቱም ያ የነበረ ኦፍኮርስ አቶ አረጋዊ ስታየው በጦር አመራሩ በዛን ጊዜ በጣም ጎበዝ ነው። ያውቅበታል። የሚጠቃ ከሆነ ያውቃል፣ የሚያጠቃ ከሆነ ያውቃል። አፈግፍግ ተባለ፣ አፈገፈግ። ኢያሱ ባጋ የኔ ኃይል የሚያሪና በረሃ ሻዕቢያና ኢያሱ ባጋ ወደ አንድ አቅጣጫ መራን።
ስናመራ ጊዜ ምንድነው የሆነው? ኢያሱ አረ መለስ ጠፋ ኔጋ ነበር። የት እንደ ሙቶ ተገደለ እንዳለ አልተገደለም። እኔ አካባቢ ነበር፣ እየተገደለ የለም። ጦርነቱ የተጀመረው ልክ በሌሊቱ ወደ 9 ሰዓት ነው 10 ሰዓት አካባቢ ነው የሌሊቱ። ጠፋብኝ፣ ምን እንደማደርገው ሪፖርት አድርግ አንተ፣ ከሞተ ሞተ፣ ከሸሸ ደግሞ ሸሸ አለው በረሻዕቢያ። ይሄ የሚለው ያለ በረሻዕቢያ ነው። ከዛ በኋላ ሁላችን ክፍሉ በሙሉ በየክፍሉ ያለን በሙሉ ተሰባስበን ጦርነቱ አፈግፍጉ ተባለ። ከዛ በኋላ መለስ ጠፋ፣ ፀሐይ ወጣ፣ በራ፣ ተሰባሰብን፣ መለስ ጠፋ ተባለ። ፈልግ መለስ ሲባል ሰመማ የሚባል አለ። ከዛ ከአዲዳሮ ወደ 40-50 ኪሎ ሜትር መቼ እንደደረሰው እኔ አይ ዶንት ነው። መቼ እዛ ሄዶ እንደደረሰ መቼ እዛ ሄዶ እንደተደበቀ በፍጹም ተአምር ነው እስካሁን ለኔ። አሁን ሳስበው ጊዜ አጠገብ ላጠገብ ስለነበር እንዴት ይሄን ሁሉ መንገድ ደግሞ የበረሃ መንገድ ታውቀዋለህ፣ አፕ ኤንድ ዳውን ነው። ትወጣለህ፣ ትወርዳለህ፣ ትወጣለህ፣ ትወርዳለህ፣ ትወጣለህ። እንዴትስ አወቀው ይሄ መንገድ? በሌሊት ሰመማ ተገኘ አለ መለስ ተገኘ ተባለ። አንድ ነገር የተባለ ነገር የለም። በዚህች እንኳን አልተቀጣም፣ አልቀጡትም። አሁን ወደ ጥያቄ ልምጣ። እንዴት ለዚህ ደረጃ አቶ ገብረመድህን እዚሁ ላይ ለያዙትና አዲዳሮ ላይ በጥይት አቶ መለስ መመታታቸውን እንደውም ደግሞ ጥይቱ ጭንቅላታቸውን ጨርፎ እንደሄደ ተናግረዋል ራሳቸው ባንደበታቸው። እርስዎ ደግሞ ከመነሻው ሸሹ ነው የሚሉት። ማዝ ብሎ እንትን ነው እንዲያው ምን ትለዋለህ? ሰው እንደዚህ ብሎ እንዲህ ብሎ እኔ በእርግጥ አንተ ጋዜጠኛ ባለሙሉ ሙያ ስለሆንክ ሰምተው ትሆናለህ። እኔ ግን የት ነው የሚመታው ማለት እንኳን ጥይቱ ጭንቅላት በስቶት ሊሄድ ጭረትም የለውም። ጭረት ጥይት አንዳንድ ጊዜ በውጊያ በምትዋጋበት ጊዜ እንዲህ በምትል ይሄንን በስቶ ይሄዳል። ያጋጣሚ ጉዳይ ጥይት ያጋጣሚ ጉዳይ ነው። ቤት መጣ ቤት እንደሚመታ ምን እንደሚል አታውቅም አንተ። መለስ ዜናዊ ፈጽሞ ይሄ ውሸት 100% ሹር ሙሉ በሙሉ ውሸት ነው። ሰመማ እንደተገኘ እኮ ተገናኝተናል እኮ ሰመማ። እንግዲህ ከርሶም እንግዲህ የዛ ኦፕሬሽን መሪ የነበሩት አረጋዊ በርሄ ናቸውና እሳቸውም ልክ እንዲሆን አነጋግሬያቸው እሳቸውም አልተመታም የሚል ነገር ተናግረዋልና ሌላ ከሌላ ሰው እንዲሁ ለማረጋገጥ ፈልጌ ነው። አዎ እውነቱ ነው። አቶ አረጋዊ በርሄ የተናገረው ትክክል ነው። አልተመታም፣ ጥይትም ነክቶት አያውቅም። አንድ ሌላ ምሳሌ ልስጥ። በትግል በነበርንበት ጊዜ ብዙ ጊዜ እኔ ከነሱ አርቅም። በተለይ ከ3 ዓመተ ምህረት ጀምሮ ከሕክምና ወጥቼ ወደ ኢኮኖሚ በመዛወርበት ጊዜ ከነሱ አርቅም። ሚግ ነገ መጥቶ ይደበድባል በሚባል ጊዜ እኔ ነው የሚጠራኝ። እኔ ይጠራኛል። ማዕከላዊ ኮሚቴ ነው ቶሎና ይለኛል። ነገ ሚግ ይመታል፣ የት እንሄድ ይለኛል። ግዴ ለምን ቦታው ሁሉ እሱ ከዛች ከፕሮፓጋንዳ ጽሕፈት ቤት አይወጣም። ሰማይና መሬት ብትላገብ ከአዜብ መስፍን ጋር እየተሻሸ እንዲህ እየተጓነጠ አሁን እዚህ ላይ ዶክተር አቶ ገብረመድህን አቶ መለስን ከወይዘሮ አዜብ ጋር ከዛ ከጽሕፈት ቤቱ አይወጣም ሲተሻሽ የሚል ነገር አነሱብኝና ስለ ህወሓት ትግል ላይ ያለ ጋብቻም ጾታዊ ግንኙነትን ማድረግ የተከለከለ ነው እና አሁን ከሚሉኝ ነገር ጋር አይጋጭም እንዴ? በጣም የተከለከለ ነው። ጋብቻ የተከለከለ ነው። ጾታዊ ግንኙነት ያደረገ ቅድም በመጀመሪያም ጠቅሻለሁ፣ ሞት ፍርድ ናት። ሞት ፍርድ ናት። ሌላ ምንም የላትም። በስንት ሺህ ታጋዮች እኮ ተገድለዋል። በዚህ እኮ ምን የመሰሉ ታጋዮች ጾታዊ ግንኙነት አድርጋቸዋል ተብሎ ተገድለዋል። አዎ ታጋይ ለታጋይ ወንድ ታጋይ ሴት ታጋይ ጾታዊ ግንኙነት ያደረጋቸው ነው ተብለው ስንት ነው እኮ የተገደሉት። አልቀዋል እኮ የቀረባቸው ነገር የለም። ታዲያ አሁን ወይዘሮ አዜብና አቶ መለስ ሲሉኝ ታዲያ እነሱ የተለየ መብት የነበረው ሰው ነበር? አንዳንዱ ለሌላው የተለየ መብት አለ እንዴ? አስተካክዬ እነግርሃለሁ። ጠቅላላ የህዝባዊ ወያነ ሓርነት ትግራይ ምንድነው አመራሩ በህጉ አይገዛም። ህግ አይገዛውም።
ያ የህዝባዊ ወያነ ሓርነት ቀደም ሲል የተጋድሎ ሓርነት ህዝቢ ትግራይ በትግርኛ ነግርሃለሁ ናይ ተጋድሎ ሓርነት ህዝቢ ትግራይ ህግን ስነ ስርዓትን ይብል በአማርኛ ደግሞ ነግርሃለሁ የተጋድሎ ሓርነት ህዝቢ ትግራይ ህግና ስነ ስርዓት የሚል ይሄ ተደንግጎ በጉባኤ አልፎ የጸና ማንም ታጋይ አመራረም ይሁን ተራ ታጋይም እንደኔ አይነት ተራ ታጋይ አመራረም ይሁን ተራ ታጋይም ይህንን ወንጀል ከፈጸመ ሞት ፍርድ የሚለውን በቀጥታ ይፈጸምበታል የሚል ትዕዛዝ አለ እዛ አንቀጹ ውስጥ አለ እነዚህ ሰዎች ትዕዛዙን የህግና ደንብ ስነ ስርዓት በአመራሩ ላይ አይሰራም አብሶሉትሊ አይሰራም አይንቀሳቀስም በእነሱም ላይ አይሰራም ከዛ በኋላ የእርሱ ኃላፊነት ምን ሆነ የት ተሰሩ በዚህ ውስጥ ቦታ ብዙ የሚነሱ ነገሮች አሉ ግን አሁን ለጠየቀኝ አጠር ያለ መልስ ለመስጠት እኔ በ1975 ዓመተ ምህረት ወደ ማህበረ ኢኮኖሚ ተዛወርኩ ማህበረ ኢኮኖሚ ሲዛወር ጊዜ ወደ ኢኮኖሚው ሳልሄድ እዚህ ጋር ብዙ ነገር አለ ስላሉኝ ነው ሌላ እንደው እዚህ ህክምና ክፍል ሆነው ተነሳው ስለ ሕልፍሽሹ ታጋዩ ምን ይላል ምናምን ሲገደል አንዱ ሲታሰር አንዱ ሲቦጨቀ ሰላማዊ ሰልፉ ሰላማዊ ህዝቡ ሲገደል ምናምን ይሄ ሌላ ታጋይ ምን ይላል የሚለውን ስለ ታጋዩ ወይ ህዝቡ ምን ይላል ብለ ስለጠየቀኝ እሱ ሰፋር ገን ለመግለጽ አስፈላጊ ስለሆነ ወደ ኋላ እናነሳው አሁን የጠየቀኝን ልመልስ እሺ እኔ በ1973 ዓመተ ምህረት ወደ ማህበረ ኢኮኖሚ ተዛወርኩ ህክምና አቆምኩ የህክምና አስተዳደር አስረክባሉኝ አስረከብኩ በኋላ እንግዲህ ካሁን ጀምሮ ይሄ የኢኮኖሚ ስራችን በጣም እየተበላሸ ስለሄደ እንደምንም ብለህ አድነው አለኝ ስብሐት ነው የነገረኝ ስብሐት ደግሞ በዛን ጊዜ ሊቀመንበር ነው የድርጅቱ ሁለተኛ ኢኮኖሚውን የሚመለከት ሰው የነበረ ነው እሱ ነው ስለ ጠቅላላ የድርጅቱ ኢኮኖሚ የሚመለከት የነበረ አሁን ተበላሸ ከድህነት ወደ ድህነት እየተራቆትን አሰራሩ ዝርክርክ ሆነብን እና አስተካክል አለኝ እሺ አልኩት እንግዲህ እኔ በኃላፊነት የተሰጠኝ ሶስት ነገሮች ናቸው አንደኛ ስንቅ ሁለተኛ ንብረት ሶስተኛ ከተለያየ ከእርዳታም ከቀረጥም ምናምን የሚሰበሰበውን ገንዘብ እንዴት አድርጎ እንደሚይዝ እነዚህ ለድርጅቱ የጀርባ አጥንት ናቸው እሺ በየተቀበልኩ ቅድሚያ የሰጠሁት ትንሽ ዕውቀትም ስላለችኝ ወደ ገንዘቡ ነበር ታክሲው እንዴት እንደሚሰበሰብ ምን እንደሚሆን እንዴት እንደሚደረግ እግረ መንገዴ for your information ከ72 ዓመተ ምህረት ጀምሮ የተለያየ የታክስ አሰባሰብ ትምህርት ለብዙ ታጋዮች ሰጥቻለሁ አስተምሬያለሁ እነሱ መርጠው ያመጡልኛል እኔ አስተምራለሁ በህክምና ውስጥ ታክስ ከማን ለመሰብሰብ ከህዝቡ ታክሱ እንዴት እንደሚሰበሰብ እናነሳዋለን ግብር ከዛ በኋላ ይሄንን አስተካከልኩ እንዴት እንደሚሰራ ከዛ ወደ ስንቁ ገባ ስንቁ ደግሞ እንዴት እንደሚሆን ደግሞ አስተካከልኩ ዝርክርክ የነበረውን ማዕከል አበጀሁለት በማዕከል እንዲሰራ በየቦታው በአንድ ሪጅን ውስጥ አንድ ኃላፊ አለ ከዚህ ደግሞ ከሱ ጋር ያለ ደግሞ አንድ ኃላፊ ተጨማሪ የስንቅ ተጨማሪ የገንዘብ ይሄንን ማዕከል በተለይ በሪጅን 1 እና በሪጅን 2 አስተካክሉ ሪጅን 1 ማለት እንደነሸራሮ ማለት ነው ሪጅን 2 ማለት የአድዋ አካባቢ የተንቤና አካባቢ ማለት ነው ይሄንን አስተካክልኩ በደንብ እየሰራሁት ቆየሁ ስሰራ እያስተካከልኩ እሄዳለሁ በመጨረሻ ወደ 76 በኢትዮጵያ አቆጣጠር ወደ 75 ምን ሆነ ድርቅ እየተከተለ መጣ ሀገሪቷ በትግራይ በድርቅ እየተጠቃች መጣት ይሄ ነው ያን ሁሉ የሚመጣው ቲፒኤልኤፍ ሰራዊት የሚመገብበት መንገድ ግን ከህዝብ ዘርፊያ ነው ከህዝብ እየተዘረፈ ነው አንደኛ ህዝቡ የተለያየ ስም ይሰጠዋል በቲፒኤልኤፍ አንድ ሰው ሁለት በሬ ወይ
2-3 ላሞች፣ ፍየል፣ በግ፣ ትንሽ እህል ደግሞ አርሶ የሚያገኝ ከሆነ ልዩ ስም ይሰጠዋል። ፊውዳል ይባላል፣ የደርግ ሰላይ ይባላል፣ የኢዲዩ አባል ይባላል፣ ወዘተ ይባላል። ወዘተ በሚባልበት ጊዜ ንብረቱ ከዛ እየተዘረፈ ነው። እሱም ይገደላል፣ ንብረቱም ይዘረፋል። ቲፒኤልኤፍ በዚህ እየበላ ነው ሰራዊት ያታገለ። ስለዚህ ሌላ ገቢ ምንም አልነበረውም። ቲፒኤልኤፍ ምን ህዝባዊ ወያነ ሓርነት ትግራይ ምንም ገቢ አልነበረውም። አብሶሉት ከ1975 ዓመተ ምህረት ወደ 76 ዓመተ ምህረት ድርቅ መጣ። ኋላ እናነሳዋለን። ተንበሸበሸ። እንዴት ተንበሸበሸ? እንደምታውቀው በትግራይ ውስጥ በ1976 ዓመተ ምህረት ዝናብ አቋረጠ። ወደ 77 የሚሸጋግር ማለት ነው። የበልግ ዝናብ የለም፣ የክረምት ዝናብ የለም። አብሶሉትሊ ፀሐይ ብቻ ነው፣ እልም ያለ ፀሐይ። በአንዳንድ ቦታ 42 ዲግሪ 45 ዲግሪ የሚሄድበት ነው። ልክ 77 በሚመጣበት ጊዜ ህዝቡ በረሃብ አለቀ። ቀደም ብለው የመጡ ኤንጂኦች ነበሩ፣ ግብረሰናዮች። ገንዘብ ይሄ ለህዝቡ ተብሎ የሚሰጠው ከፊል ደርቅ የገባበት በአድዋ፣ በአክሱም፣ በሽሬ፣ በተንቤን ከፊል ደርቅ የገባበታል። እሱን ይዘው ይመጣሉ። እኔ ረከባዋለሁ። እኔ እንደ ነጋዴ ሆኜ ነው የምቀርበው። ስሜ መሐመድ ይባላል። ቁርአን አለኝ። በቃ ደንበኛ የገጠር ነጋዴ ሆኜ በምቀርብ ጊዜ በብዙ ሚሊዮን የሚቆጠር ዶላርና ብር ነው የተቀበልኩት። እኔ በምቀበለው ጊዜ እኔ የግብረሰናይ ድርጅት አባላት ገንዘብ ይዘው በሚመጡ ጊዜ ከኔ በግማሽ ሰዓት ርቀት ላይ አይዘር መለስ ዜናው አለ ወይም ደግሞ ስብሐት ነጋ አለ። ከሁለቱ አንድ አሉ። እኔ ከጨረስኩ መጥተው ያ ሰውዬ ወደ ተክለዊና ሰፋ ተያይዘው ከሄዱ በኋላ መጥተው ከኔ ወስዷታል። ያን ሁሉ ተዘረፈ። ህዝብ ግን ምንም ያገኘበት አቶ ገብረመድህን እዚህ ጋር እንደው በጣም ግልጽ ቢያደርጉት፣ እርሶ የፋይናንስ ኃላፊ ነበሩ? በዛን ጊዜ ገና ነው። የኢኮኖሚ ኃላፊ፣ ፋይናንስም ይመለከተኛል፣ ሁሉ ይመለከተኛል። ፋይናንስ ይመለከተኛል፣ ጠቅላላ ስንቁ ንብረቱ ሁሉ ይመለከተኛል። ይስ የፋይናንስ ኃላፊ ነኝ። እርሶ የፋይናንስ ኃላፊ በነበሩበት ወቅት ትግራይ ውስጥ ድርቅ ነበር። ለድርቁ ከፍተኛ እርዳታ ይመጣ ነበር። ይመጣል መጣ እና እዛ ላይ እንግዲህ ምንድነው ተደረገ የሚሉት? እስቲ አሁን በግልጽ እንደው በደንብ ዝርዝር ይንገሩን። ዝርዝር ላደርግልህ። እሺ በ1975 ዓመተ ምህረት ወደ 76 ዝናብ ቆመ። በተለያየ ቦታዎች አክሱም አውራጃ፣ ተንቤን አውራጃ፣ አድዋ አውራጃ፣ ከፊሉም ደግሞ እንደርታ አውራጃ። ከዛ በኋላ ኤንጂኦዎች ከኢትዮጵያ መንግስት ከደርግ ስርዓት በሚያገኙት በትግራይም ተመሳሳይ ድርቅ እንዳለ ስላወቁ በሱዳን ዙረው እኛ በምን እንደምናደርሰው ብለው ከሱዳን መንግስት ተነጋግረው በቲፒኤልኤፍ በኩል እንደሚደርስላቸው፣ በተለይ ደግሞ ሻዕቢያን በደንብ እየገቡ እየወጡ ስለነበሩ በቲፒኤልኤፍ በኩል ይደርሳቸዋል ተብለው ተነግረዋል። ቲፒኤልኤፍ በሚቆጣጠርባቸው አካባቢዎች ማለት ነው። አዎ ነፃ በረሃ ህዝባዊ ወያነ ሓርነት ትግራይ ነፃ ባወጣው በረሃ ይመጣሉ። እኔ ተነገረኝ። ማነው የነገረኝ? ስብሐት። አንድ አጋጣሚ ሆኖ ሸራራ አካባቢ ነበርኩ። እሱ ሪጅን 2 ተንቤና አካባቢ ነበር። ደብዳቤ ጽፎ ላከልኝ ለጓድ ገብረመድህን የሚል። ከዛ በሩጫ በ2 ቀን ውስጥ ነው የደረሱ ሰዎቹ ተጋያቹ። ወረቀት አምጥተው ሰጡኝ። ከፍቻ ነበርኩት። ኤንጂኦዎች ይመጣሉ፣ የግብረሰናይ ረድኤት ገንዘብ የሚሰጡን ይመጣሉ። አንተ ገንዘቡ ትቀበለዋለህ፣ ግን ታጋይ መሆንህን እንዳትታወቅ ተጠንቀቅ። እስላም ትሆናለህ፣ እኔ መጥቼ ሁሉ ነገር አስተካክልልሃለሁ። በዚህ ቀን ግን ሸራሮ ጠብቀኛል ማለት ግልጽ አይደለም። ለእርሶ ለምን እንደሚሰጡት ገንዘቡን? ቆየኝ፣ ወደዛ ልመጣለሁ። እሺ ቆየኝ፣ ወደዛ ስብሐት መጣ። እንግዲህ ገንዘቡ ለድርጅቱ በካሽ አይሰጡትም።
ስለዚህ እህል ሸምተው እህል ገዝተው ድርጅቱ ህዝባዊ ወያነ ሓርነት ትግራይ እንዲያከፋፍል ነው የሚፈልጉት። ስለዚህ እኛ እናከፋፍላለን፣ እነሱ ደግሞ የእህሉን ገንዘብ ይሰጡናል አለኝ። እርሱ እንደ ነጋዴ ነው ማለት ነው። እናንተ ስምህ መሐመድ ይሆናል፣ ነጋዴ ትሆናለህ፣ ቁርአን ታደርጋለህ። አብዛኛዎቹ በትግራይ አካባቢ ያሉ እስላሞች ይሄ ቆብ ኮፍያ ምናምን ያደርጉ ልክ እንደኛ ሆነው ግን መቁጠሪያ አለች፣ ቁርአንን በዚህ ትወጣለች። አንተ ጠጣለ። ከዛ በኋላ አሻልኩ አንዲት ታጋይም ሚስትን ለሚስትህ አይነት ቁጭ እናደርጋለን፣ እዛ ሻይ ምናምን ጠጡ ትላቸዋለህ፣ ቤቱ እየመጡ ገንዘብ ስለሚሰጥህ አለኝ። እሺ አልኩ። ልክ በሁለተኛ ሳምንቷ እንግዶቹ መጡ። እንግዶቹ ይዟቸው የሚመጣ ተክለወይና አሰፋ ነው። ተክለወይና አሰፋም ይሄን መመሪያ ተሰጥቶታል። ከዛ በኋላ ያን የሚፈልገውን ገንዘብ ለማግኘት ደግሞ እህሉ በጣም በብዛት ኩንታሎች መሆን አለበት። ይሄንንም ስብሐት በደንብ አዘጋርጎ አዘጋጅቶታል። ተከዜ ውስጥ አሸዋ እየተሞላ በኩንታሎች አሸዋ እየተሞላ እየተሰፋ በመኪና እየተጫነ በየመጋዘኖቹ አንዳንድ ጊዜም በበረሃ አሸዋ በመሬት በታች ይነጠፋል። በታች ከተነጠፈ በኋላ ቢያንስ 4000 ኩንታል 4500 አሸዋዎች ይነጠፋሉ። በላይ ላይ 1000 ኩንታል ማሽላ ትጭነዋለህ፣ በላይ ላይ ታስቀምጠዋለህ። ፈረንጆች ይመጣሉ ያዩታል። ይሄ ማሽላ ነው። አንዲት ትንሽ መስፊያ መውጊያ ነበረች ያስቋት ማሽላው ሄጄ እኔ ስለማውቀው ሁሉ ነገር ማሽላው ሄጄ ነካረግና አውጥቼ አሳያቸዋለሁ። አው ጉድ ጥሩ ነው። እነሱም ተንኮል አላሰቡም በዛን ጊዜ። ይሄንን ዘዴም አላወቁትም፣ ይሄንን ትሪክ አያውቁትም። ጥሩ ነው ይላሉ፣ ግን በታች ያለ 4500 ኩንታል አሸዋ ነው። በላይ ያለው ግን 1000 ኩንታል ናት። ይሄችን በመኪና በየቦታ በየሁሉ ቦታ መጡ። አሳያቸው። ለመጀመሪያ 4 ትልልቅ ክምር አሳያቸው። ግን አሸዋ ነው ታቹ። $2 ሚሊዮን ሰጠኝ። $2 ሚሊዮን? አዎ። ይሄ እናንተ ዘርዝሩት አሉ። ሰጠኝ። ሰጠው፣ ተቀበልኩ። ከዛ በኋላ ተፈራረም፣ እኔም ፈረምኩ፣ እነሱም ፈረሙ። ፌርማው ለተክለወይና አሰፋ ነው። ተክለወይና አሰፋ ደግሞ ይሄን ያህል ኩንታል ገዝተናል ብሎ ፈርሞ ይሰጣቸዋል ለነሱ። ከዛ በኋላ ልክ ግማሽ ሰዓት እንደሞላች እነሱ እንደሄዱ፣ ይሄ በሸራራ አካባቢ ነው የምናደርገው ያለን። እነሱ እንደሄዱ ስብሐት መጣ። በሻንጣ በትልቅ ሻንጣ ነው የሚሰጠኝ። ገንዘብ ደግሞ በጣም ከባድ ነው ልታነሳው። 2 ሚሊዮን አንድ ሰው ተሸክሞት ሊሄድ አይችልም። እነሱ በታጋይት እየተሸከሙ በመኪናም ካለች በመኪና ነው የሚመጣው። ከዛ በኋላ ወሰደው ስብሐት ሄደ ገንዘቡ። እንደገና በየሳምንቱ በዚህ በተመሳሳይ አይነት መጡ። በተመሳሳይ አይነት ደግሞ አሞኘ ናቸው። ከነፍሳቸው ተጫዋትንባቸው። ገንዘቡ ተሰበሰበ። ብዙ ሚሊዮን ነው። በመጨረሻ ይህ ከሆነ በኋላ ሁሉ ነገር ካለቀ በኋላ እንደሚመስለኝ በ1900 ወሩ ነው እንደሚመስለኝ የምልህ በ1976 ዓመተ ምህረት ወደ ግንቦት ወር አካባቢ እኔ ብዙ ጊዜ ሸራሮ አካባቢ ስለቆየሁ ከሸራሮ ወደ ሪጅን 2 ለመሄድ ምክንያቱም እዛ ያለውን የኢኮኖሚ ጉዳይ ለማስተካከል ለመሄድ በሚሄድበት ጊዜ ማን አገኘሁት? መለስ ዜናዊ ዛና ውስጥ አገኘሁት። ዛና ማለት አንድ ወረዳ ነው። መለስ አላለኝ። እሱም መምጣት እዛ እንደሚያገኘኝ ያውቃል። ከዛ በኋላ በልመለስ እዚህ ነው ያለን አንሄዳለን። ከዛ ቀን ነበር የገባሁት። ከአዲ ዳዕሮ ተነስቼ ፀሐይም ነው ቀን ነበር። ፀሐይ ኃይለኛ ፀሐይ ቀን ነበር የገባሁት። ምሳ ነበር እዛ ስጋ ታርዶ በትንሽ ወጠጤ ታርዶ ዱለቱ ምናምኑ ሽርጉድ እያሉ ናቸው። አይ እንኳን ሆዴ ያገኘው እንጂ ምሳ ግጥም አድርጌ በልቼ ውሃዬን ጠጥቼ ምን ይለኛል፣ እነዚህ ፈረንጆች እኮ በነፍሳቸው ተጫወትንባቸዋል። ሳቅኩኝ። ሳቅ ምን ፈልገው ገንዘብ አገኘን? ፈረንጅ የለውም እባክህ ሰው
ጭንቅላቱ ባዶ ነው በቀላል ነው የምታታልለው አለ። እኔም ሄድኩ በዛ። ከዛ በኋላ ምን ይሆናል 1976 ነው ይሄ 1976 የግንቦት ወር የሰኔ የሐምሌ የነሐሴ የመስከረም ዝናብ አብሶሉትሊ ጠፋ ሄደ ደረቀ። መሬቷ እሳት በእሳት ሆነች። ሰው እየሞተ ነው፣ እንስሳትም እየሞተ ነው። የሚጠጣ ውሃ የለም። እነ ወርዒ እነ ሕርሚ እነ ገረብግባ ጠቅላላ ወንዞች ደርቀዋል። ትንንሽ ኩሬም የነበሩ ደርቀዋል። ከዛ በኋላ ቀደም ሲልም እርዳታ ይመጣ ነበር። ካድሬ ያሰለጥኑበት ጀመር። መጀመሪያ በ77 ዓመተ ምህረት ገና ከመጀመሪያ የተወሰነ እህል እርዳታ መምጣት የጀመረ ነው። ካድሬ ያሰለጥኑበታል። ለማለሊት ምስረታ የሚሆን ማለት ነው። ይሰለጥናል፣ ያስተምራሉ፣ እንትን ያደርጋሉ። በመጨረሻ 77 ዓመተ ምህረት ከባድ ድርቅ ሆነ። ጋዜጠኞች በየቦታው እየገቡ ለዓለም ህብረተሰብ አቤት አሉ። እግዚኦ ሰው አለቀ፣ አይናችን ኩፋ። የወደቀውን ሰው ካሜራ እያነሱ አጥንት የሰው ልጅ አጥንት ቆዳ ብቻ እንዲህ ጠፍሮ የያዘው አጥንት ካሜራ እያነሱ ለዓለም ህብረተሰብ አቤት አሉ። በእውነቱ የዓለም ህብረተሰብ ፈጣን ምላሽ ሰጠ። እጅግ በጣም መጠነ ሰፊ እርዳታ ትግራይ ውስጥ ገባ። በዩናይትድ ኔሽን የተደረገ ስምምነት አንደኛ ደርግ ባለበት ሻዕቢያ ባለበት ህዝባዊ ወያነ ሓርነት ባለበት የተደረገ ስምምነት አለ። አንተ ህዝባዊ ግንባር ሓርነት ኤርትራ ለኤርትራውያን ታከፋፍላለህ። ህዝባዊ ወያነ ሓርነት ትግራይ ህዝባዊ ወያነ ሓርነት ትግራይ ለትግራይ ህዝብ ታከፋፍላለህ። ደርግ ደግሞ አንተ በምትቆጣጠረው ላሉ ኢትዮጵያውያን ታከፋፍላለህ ተብሎ በሶስት ነው። ይሄ በዩናይትድ ኔሽን የተወሰነ ውሳኔ ነው። አንደኛ ቲፒኤልኤፍ እና ሻዕቢያን ለመርዳት ትልቅ መስመር አግኝተዋል። አሁን ለማንኛውም ነገር ብረትም ይሰጧቸዋል፣ በቀጥታም ይገባሉ፣ መኪናዎችም ብዙ ነገር ያገኛሉ ተብሎ መጣ። በቀጥታ የጭነት መኪናዎች ከጀርመን ትልልቅ ማርሴዲሶች ለፈጥኖ ድራሽ አነስተኛ ቶዮታ መኪናዎች ይህንን ሁሉ መጣ። እህሉ የፖርት ሱዳን ወደብ አጣበበው። በተለይ ትግራይ አጣበበው። አመት ሙሉ ተጓዘ። ለሰራዊቱ ቀደም ለህዝብ ግን በጣም ከሚያሳዝን እንደ ኢትዮጵያውያን መጠን ሁላችን መቆርቆር ማሰዋል በጣም ጥሩ ነው። የትግራይ ህዝብ ያን ሁሉ እንደ ቅጠል እየረገፈ ልጅ ከነናቷ ልጆቿን ቁጭ አርጋ እንዲህ ተኝታ ሁለት ልጆቿ እዚህ ላይ ሞተው እሷ ሞታ እያየ አመራሩ አንዲት ነገር የሰጣት ነገር የለም። አንዲት ነገር አንዲት እህሉ እየተሸጠ ለማን ይሸጣል? ለሱዳን ይሸጣል፣ ለሊቢያ ይሸጣል፣ እስከ አረብ አገሮች እስከ ሚድል ኢስት ሄደ እየተሸጠ በመርከብ እየተጫነ። የትግራይ ህብረተሰብ ግን ግማሽን አትሊስት የሰውአዊ ፍጡር ሆነ ግማሽ ኪሎ ለሚሞት ሰው ምን ታደርገዋል? እንግዲህ እያለቀ አይንህ እያየ አቶ ገብረመድህን ቀደም ሲል ባሉኝ መሰረት የእርዳታ እህል ተገዝቶ ለትግራይ ህዝብ እንዲከፋፈል የተሰጠውን ገንዘቡ ተወሰደ። አሁን ደግሞ እህል ሲመጣለት እህሉ ተሸጠ አይነት ነው። አዎ አሁን ደግሞ እርዳታው የዓለም ህብረተሰብ እሪ ብሎ ያ አንደኛ ፌዝ ነው። ይሄ ሁለተኛ ፌዝ ነው። ያ የዓለም ህብረተሰብ እግዚኦ ብሎ ያወጣውን ዓለም በሙሉ ፈጣን ምላሽ የሰጠውን የመጣው የእህል አይነት፣ የልብስ አይነት፣ የቅባት አይነት፣ የልጆች ምግብ፣ ወተቱ፣ ምናምኑ፣ ልብሱ፣ ማመላለሻ መኪናዎች ወደ 250 ማርሴዲስ ቶዮታ ነው የመጡት። ይሄንን እህል ለማከፋፈል ለትግራይ ህዝብ ያለ በድርቅ ለተጠቃው ህዝብ እነዚህ እህል ይሸጣሉ በየቦታው በሱዳን እስከ ከገዳሪፍ በሱዳን ጠቅላይ ግዛት ውስጥ እየተሸሄዱ እህል ይሸጣሉ። የህዝብ ግን አለቀ፣ ሞተ። እናት ከነ ልጆቿ፣ አባት ሁሉ ሞተ።
ይህ በሚደረግበት ጊዜ ይህ በሚሰራበት ጊዜ ምንድነው ያደረጉት? እነሱ ካድሬ ያሰለጠኑ ለማለሊት ምስረታ ሽርጉድ ይሉ ነበር። ይሄ እናቆየውና ኋላ እናነሳዋለን። ያን ህዝብ በሚሆንበት በሚያልቅበት እህሉ ተሸጠ። ከመርከብ ወደ መርከብ እየተጫነ ነው ሄደው። እኔ ነኝ የማውቀው ያየሁት ነው የምነግርህ ያለው። ከመርከብ ወደ መርከብ እየተጫነ ከትልልቅ መርከቦች ከአውሮፓና ከአሜሪካ የመጡ ትልልቅ መርከቦች ወደ ሚድል ኢስት የሚንቀሳቀሱ የነሱ አይነት መርከቦች ኪራይ እየተከፈለ ተሸጠ። ያውቁ ነበር ይሄ ሲሆን በሚገባ ምን ሞከሩ? እንዲህ አይነቱ ነገር ለምሳሌ ለትግራይ ህዝብ መብት እንታገላለን ብላችሁ ጫካ ገባችሁ። የትግራይ ህዝብ ሲራብ ደግሞ የሱ እህል ለሱ የመጣው እርዳታ በሽያጭ ሲሄድ ምን አደረጉ እርሶ? ምንም አላደረጉ። አልቅሻለሁ፣ አዝኛለሁ። ከአፌ ላይ አንዲት ቅድም እኮ መጀመሪያ እኮ ነገርኩ። በቲፒኤልኤፍ እንደዚህ አይነት ዲሞክራሲያዊ አካሄድ መንገድ የለም። አመራሩ የሰራትን ነገር ከተቃወም ካንተ ኢሚዲየትሊ በደቂቃ ውስጥ ነው የምትገደለው። እኔ ለምን እሞታለሁ? ስለቆየሁ ነው አሁን ለአንተ የምናገርህ ያለው። በሞት ኖሮ ግን ይህችን ኢንፎርሜሽን አታገኝም። ተደብቆ ያልፍ ነበር። ግን እነሱ ህወሓት የሚለው ነገር አለ። እርሶ በተለያየ ወቅት ይህን ነገር ሲያጋልጡ ገብረመድህን አርአያ በመጀመሪያ ደረጃ የፋይናንስ ክፍል ኃላፊም አልነበረም ሐኪም ነው የሚል ነገር ነው የሚያነሱት። እነሱ መለስ የተናገረው አይቻለሁ እንትን አልቻለሁ። መለስ የማይፈጥረው ነገር የለም። እንኳን ለኔ በዛን ጊዜ ድርጅቱ ከፍተኛ አመራር የነበረ አረጋው በርሄ ነው። ያን ሁሉ በሚሆንበት ጊዜ ከፍተኛ የድርጅት አመራር የነበረ ነው። አረጋውን በዛ አካባቢ አልነበረም። ትግሉ ጥሎ ነው ሄደ። በዛ ወደ ሱዳን ነው ያለው። አረጋው ግን አለ። ያን ሁሉ ሲደረግ ያውቃል፣ ያያል። እርሶ ግን በማለሊት የተመረጠ አረጋው በርሄ ነው። እዚህ ላይ ከሆኑ ከፈረንጆች ጋር ገንዘብ ሲቀባበሉ የሚያሳይ ፎቶ አለ። እርሶ እጅ ነው ያለው እሱ ፎቶ? በኢንተርኔትም ተለቋል አለ። ምንድነው ያ ፎቶ? ምንድነው የሚያሳየው? ፎቶ ምንድነው? ከፈረንጆች ጋር እርሶ ቁጭ ብለው የገንዘቡ ብዛት ምን አለ? የገንዘቡ ብዛት ማለት ነው። ኖ ፎቶግራፍ፣ አንድ ፎቶግራፍ በኢንተርኔት የተሰራጨ ፎቶግራፍ አለ። እርሶ ከሆኑ ፈረንጆች ጋር ቁጭ ብለው ገንዘብ ይቆጥራሉ። የት ነው የነበረ ሁኔታ ነው ይሄ? የት ሲቆጥሩ ነው? እዛ ዓዲ ጸጸር የሚባል ሸራራ አካባቢ። ምን ሲያደርጉ ነው? ገንዘብ ቀበላለሁ አለ። ድርቅ የመጣ እህል ሸምታችሁ እህል ገሳችሁ ነጋዴ ሁኜ ነው በዛን ጊዜ የምቀበለው። መሐመድ ሆኖ የሰሩበት መሐመድ ሁኜ የሰራሁበት ነው። መሐመድ ይባላለሁ፣ ሼክ መሐመድ ይባላለሁ። በዛን ጊዜ ከፈረንጁ ተቀብዬ ገንዘቡ እህል ሽጬ ገንዘቡ እየሰጠኝ ሰው እህል መጀመሪያ ያሳየሁት በታች አሸዋ የሞላ በላይ ደግሞ እንትን ያለበት ሰጠሁት። ካሳየሁት በኋላ በደንብ የባች መውጫ ያለች አውጥቼ ኬሻዋን ስሰካባት ጊዜ ማሽላ ወጣ። ይሄው የኔ ማሽላ የመሰለ በጣም ጥሩ ማሽላ ነው። ይሄን የመሰለ አታገኝም። እንዲያውም እኔ በርካሽ ነው የምሰጥልህ ያለው ብዬ ሳሳየሁት ማአት ክምር ነው፣ ብዙ ክምር ነው ያሳየሁት። ገንዘቡ ቀጥሮ ሲሰጠኝ መሐመድ ሁኜ የተቀበልኩት ነው። አቶ ገብረመድህን በጣም አመሰግናለሁ። እዚህ ላይ ግን መሐመድ ሆነው ከዛም በኋላ ደግሞ ለእርዳታ የመጣው ገንዘብም ለምንድነው በእህል ደረጃ የመጣውም ተሽጦ ከፍተኛ ገንዘብ ህወሓት እንዳገኘ ነገሩን። ያ ገንዘብ የት ገባ? ያ ገንዘብ የት ገባ የሚለው በጣም ጥሩ ነው። ገንዘቡ ወደ ገንዘቡ የት ገባ የሚለውን ከመሄዳችን በፊት መጀመሪያ ያ እህል ተሽጦ ያ ገንዘብ ምን መጣ፣ የት ሄደ፣ ምን ተሰራበት የሚለውን አንዳንድ ነገር እናንሳ። ምን ተሰራበት? ማለሊት ተመሰረተበት። በ36 ሚሊዮን ወጪ ነው ማለሊት የተመሰረተው። እኔ ነኝ የሂሳብ ሰራተኛ የነበርኩ። 36 ሚሊዮን ለምን ምን ማድረግ ነው? ጠቅላላ ወጪው 36 ሚሊዮን የኢትዮጵያ ብር። ምን ተደረገበት? ያልተገዛ መጠጥ የለም። አዳራሹ በጣም አሸብራቂ ነው፣ ልዩ ነው።
መቼም በበረሃ እንደዛ አይነት አዳራሽ ለማየት በጣም የሚያስገርምህ ነገር ነው። በልዩ አይነት መንገድ ነው የተሰራው። የተለያየ ነገር አዳራሽ ውስጥ ስትገባ በጣም አንጸባራቂ ነው። የት ነው የምገባው ያለህ ነው። መቼ ነው ይሄ? በሐምሌ 77 ዓመተ ምህረት ሐምሌ 77 ረሃቡ የትግራይ ህዝብ እየረገፈ ነበር ያኔ እየረገፈ። አሁን ግን እግዚአብሔር ፊቱ መልሰዋል። ዝናብ መጣል ጀምረዋል። አዎ እና ወፍ ዘራሽ ጎመን የሚባል አለ። ታውቀዋለህ? ይሄ በገጠር ካደክ ወፍ ዘራሽ ጎመን የሚባል አለ። ሁለተኛ ብርንሂጎ የሚባል አለ። ደግሞ ብርንሂጎም ልክ እንደ ጎመን ነው። ይሄንን ወጣ ሰው ያንን መብላት ጀመረ። ያ ገንዘብ የት ደረሰ የምትለውን ነገር እናምጣሁን። ገንዘቡ ያን ሁሉ ገንዘብ ተሽጦ ወታደራዊ መሳሪያዎች ተገዝተውበታል። መትረየስ ተገዝተውበታል። ሰከንድ ሃንድ መትረየስ ከሊቢያ፣ ከሳውዲ አረቢያ፣ ከተለያየ ቦታ የሬዲዮ መጋነኛ ተገዝተውበታል። ዘመናዊ ሬዲዮ መጋነኛ 2000 የሬዲዮ መጋነኛ። ያ ዘመናዊ ሬዲዮ መጋነኛ እንዲህ ተሸክመ አንድ በነፍስ ወከፍ ነው የምትይዘው። አዲስ አበባ ሆነ ጣሊያን ትገናኝበታለህ። ርቀቱ የሚሄደው ተመልከት። ከአዲስ አበባ ወደ ጣሊያን ሀገር ደውለህ ትገናኝበታለህ። ዘመናዊ ነው። በጣም ዘመናዊ ተገዛበት። ከዛ በኋላ ይሄን ወታደራዊ ነገራቸው ሁሉ ካሟሉ በኋላ ገንዘብ አለ። እህልም ለሰራዊታቸው የ5 ዓመት ምግብ አከማችተዋል። የ5 ዓመት ሙሉ ለጠቅላላ ሰራዊት ለቲፒኤልኤፍ አከማችተዋል። ከዚህም ዝናብ ያበላሸው በብዛት አለ ግን እስካሁንም የሚጨርሱት ምናልባት አሁን 22 ዓመት ገዝተዋል። እስከ አዲስ አበባ ከገቡ እስከ 85 86 ዓመተ ምህረትም የሚጨርሱት አይመስለኝም። ለትግራይ ህዝብ ግን የደረሰችው ነገር ምንም የለችም። አንድ በል ያ ከተገዛ ወታደራዊ ቁሳቁስ ገዙ። ቀሪው ገንዘብ ሴት ገባ። በየባንክ ስማቸው አስገብተውታል፣ ደርድረውታል። እንደምታውቀው በአሁን ጊዜ ኢፈርት የሚባል አለ። ኢፈርት በመሰረቱ የማን ነው ብትል የኢትዮጵያ ህዝብ ንብረት ነው። እንዴት አይተን ዘርፈዋል። ባንክ ቤት ተዘርፈዋል። የቱ ባንክ ቤት? የትኛው ባንክ ቤት ተዘርፎ? በጠቅላላ በኢትዮጵያ የነበረ በየመንገዱ በጎንደር የነበረ በወሎ የነበረ አዲስ አበባ ሲገቡም አዲስ አበባ ዘርፈውታል። ወርቅ ተዘርፈዋል። የሀገሪቷ ቅምጥ ሀብት የሆነውን አንድ ሀገር ዲፖዚት ትሬጀሪ አላት። ይሄ የትም ሀገር ያለ ነው። ያ ዲፖዚት ትሬጀሪ እነሱ ዘርፈው ሽጠውታል። በጣም አመሰግናለሁ አቶ ገብረመድህን። ሌላው እዛው ትግል ሜዳ ላይ ያሉ መጨረሻ ላይ እሱ ጋር ከመምጣቴ በፊት ብዙ ጊዜ ስለ ሀውዜን ጭፍጨፋ እርሱ ያነሳሉ እና እስቲ ስለ ሀውዜን ጭፍጨፋ ደርግ ገበያ ቦታ ላይ የተሰበሰቡ የትግራይ ተወላጆች ላይ በጀት የትግራይ ተወላጆችን መደብደቡን ሀውዜን ከተማ ላይ መደብደቡና ብዙ ሰው ማለቁን ነው እንግዲህ ከኢትዮጵያ ቴሌቪዥን ኢህአዴግ ከገባ በኋላ እየሰማን ያለ ነው። እርሱ ደግሞ በተለያየ ወቅት የተለየ ታሪክ እየተናገሩ ነው። ሀውዜን ላይ በትክክል ምንድን ነበር የሆነው? ሀውዜን ላይ የሆነው በ1980 ዓመተ ምህረት ሁላችን በረሃ በነበርንበት ነው። በ1985 ዓመተ ምህረት የቲፒኤልኤፍ የህዝባዊ ወያነ ሓርነት ታጋይ የነበረ በሙሉ ሰራዊቱም የሰራዊቱ አመራርም እኛ ለትግራይ ታግለን ትግራይ ነፃ እናወጣለን እንጂ ብለን ነው የታገልነው እንጂ ወደ ኢትዮጵያ አሁን ደርግ ስለተላከመ ስልጣን ለመያዝ ስለምንችል ወደ ኢትዮጵያ ግፉ የምትሉን ያለው አንሄድም አሏቸው። ትግራይ ነፃ እናወጣለን፣ ትግራይ ነፃ አውጥተን ደግሞ በህጉ መሰረቱ የራሳችን መንግስት እናቋቁማለን ብለው እምቢ አንሄድም አሉ። ወደ ወሎም አንዘምትም አሉ። ወደ ጎንደርም አካባቢ አንሄድም አሉ። ይሄ ቲፒኤልኤፍ የመጨረሻው አጣቢቅኝ ውስጥ የገባበት ነው። ስብሐት ነጋ፣ መለስ ዜናዊ እንዲያውም እነ ገብሩና የተወሰኑ ሰዎች በሰራዊቱ ሲዞሩ ነበር። የለም ተሳስታችኋል፣ አሁን መሄድ መግፈት አለብን፣ መታገል አለብን፣ እንዴት እንደዚህ ትላላችሁ የሚል እንትን ነበር። እነዚህ ታጋዩ ግን አልተቀበላቸውም። በመጨረሻ ምንድን ነው ያደረጉት? ያ አንሄድም ያለ በብዙ ሺህ የሚቆጠር ሰራዊት የት እንዳስገቡት አይታወቅም። ዊዶንት ነው ገደሉት። ተገድለ ነው እንጂ ያን ያህል የሚያክል ሰራዊት ሊጠፋ አይችልም። ከዛ ምን እቅድ አወጡ? ይህች እቅድ ያወጣት ደግሞ ስብሐትና መለስ ናቸው።
ይሄ ደግሞ የተለመደ ነው፣ አዲስ ነገር አይደለም። በተንቤን ታይተዋል። አብይ ዓዲ ከተማ ውስጥ በአይሮፕላን አስደብድበዋል ህዝቡን ለመቀስቀስ። ሰመማ ጭላም ላይም ገበያ ቀን አስደብድበዋል። ይሄ የታወቀ ነው። አንድ የቲፒኤልኤፍ አመራር የነበረ ካንተ ጋር ይሁን ከማን ይሁን ሲናገር እንደሰማሁት ረዘም ያለ ጊዜ ነው። የለም አመራር የነበረ ነው። የለም ይሄ ነገር ቲፒኤልኤፍ አያደርግም። የተደበደቡትን ከተማ በሪኮርድ ያነሳል በካሜራ። ፍጹም ውሸት ነው ይሄ። ቲፒኤልኤፍ የተደበደቡትን አገሮች ካሜራ አንስቶ አያውቅም። ያን የሚያነሳ ካሜራም አልነበረበትም። ይህች በሐውዜን የተነሳት ናት። ካሜራው የተዘጋጀው ድርቅ መጣ ሀብት በተንበሻበሽ ጊዜ ነው። ከዛ በኋላ ሰራዊቱን ቢሲላቸው ጊዜ መውጫ መግቢያቸው እንግዲህ አንድ ነገር ማድረግ አለብን። ያው የለመዱት ስራ ነው። ሐውዜን እንዲተደበደብ ቀየሱ። ይህችን ሐውዜን ለመደብደብ በሚቀይሱባት ጊዜ የዚህን ሁሉ ኢንፎርሜሽን በዛን ጊዜ ትግራይ ውስጥ ገዢ ነበር ለገሰ አስፋው ነበር። ይሄ ሚስጥር የሚያስተላልፈው በተዘዋዋሪ መንገድ ደግሞ ኃይሉ በርሀ ወይም ደግሞ ኃይል ሳንቲም የሚሊተሪ የወታደሩ ደህንነት የነበረ ነው። ይሄ ወደ መቀሌ እንዲሾልክ ያደርገዋል። ወደ ለገሰ አስፋው ምኑ ነው የሚሾልከው? ዜናው ምንድነው የሚሾልከው? ቲፒኤልኤፍ በሐውዜን ከተማ ትልቅ ሰሚናር የታጋዮች ሰሚናር ሊያካሄድ ነው ተብሎ የታጋዮች ሰሚናር ስለሚካሄድ ቲፒኤልኤፍ በዝግጅት ላይ ነው እየተባለ ገብተው ሽርጉድ ይላሉ፣ ይገባሉ፣ ይወጣሉ። ይሄ ኢንፎርሜሽንም ይሄዳል ወደ ደርግ። ብርጌዶች ይገባሉ፣ ክፍለ ጦሮች ይገባሉ፣ ይውላሉ፣ ያድራሉ፣ ይጨፍራሉ፣ ይዘላሉ። ይሄንንም እንትን ነው። ለምንድን ነው እኛ እዚህ ትልቅ ሰሚናር ስለምናካሄድ ይሄ ሰሚናሩ እዚህ ነው የምናካሄደው ተብሎ ሁሉ ነገር ይሄንን ወደ ደርግ ወደ ለገሰ አስፋው ወደ ላይ ያስተላልፋል። ይህ በሚሆንበት ጊዜ በከተማ በቀን ለመደብደብ በተዘጋጀው ጊዜ በዚህ ቀን ሰሚናር እናካሄዳለን ተብሎ በህዝብ ውስጥ ዘረጉት ዜናው ወደ ህዝብ ተሰራጨ። ገበያ ቀን ናት ይህች ቀን። ሲሰራጭ ጊዜ ያ የተሰራጨው ገንዘብ በቀጥታ ወደ ደርግ ባለስልጣናት ሄደ። ደርግ ባለስልጣናት ደግሞ አይሮፕላን ሚግ 23 ሚግ 21 ሚግ 27 በሙሉ አዘጋጅተው ቁጭ ብለው ይጠብቃሉ። ለነገው ቀበያው ሲሆን በታደሰ ወረደ የሚመራ አንድ ክፍለ ጦር ሐውዜን በጊዜ ገብተው ውሎ አድሮ ሌላም ብርጌድ ተጨማሪ መጥቶ ውለው እንትን አድረው አርብ ማለት ነው። ይሄ ወደ አርብ ቅዳሜ ደግሞ ሌላ ሰራዊት መጥቶ እዛ ከቅዳሜ ወደ ከአርብ ወደ ቅዳሜ የሚያነጋ ማለት ነው። ይሄ ደግሞ እዛ ላይ ተሰባሰቡ። ነገ ቅዳሜ ነው እንግዲህ አስብ። ስለዚህ ሰሚናር መሆኑ ደርግም በትክክል አረጋገጠ ማለት ነው። ወያኔዎች ይሄንን ሁሉ ሽርጉድ የሚሉት ያሉ አንድ ነገር ሊያደርጉ ነው ብሎ ተዘጋጀ። ልክ 3 ሰዓት ሲሆን በስኳድረን ነው የሚመጡት። 6 ተሰልፈው ነው የሚመጡት። 6 እንደዚህ ብለው እና መስቀለኛ ነው የሚሞቱት። ደግሞ ይህ አመታት ደግሞ በጣም አደገኛ ነው። እንኳን ሰው ዝንብም አያመልጥም። እንኳን ሰው ወፍም ብር ብላ ወደ አንዱ ለመሄድ አታመልጥም። ድብልቅልቁን አወጡት። ከ5000 ህዝብ በላይ ሞቶ እንስሳው፣ ዶሮው፣ ጠቅላላ ገበያው፣ ከተማው ሙሉ በሙሉ ወደመ። ይሄ ወደመው መለስና ስብሐት ናቸው። መለስና ስብሐት ይሄንን አውዶ ህዝብን አጥፍተው ወረዳዋ አቃጠሏት። ሐውዜን ትልቅ ከተማ ትልቅ ገበያ ነው። ገና ከንግስት ሰባ ጊዜ ጀምሮ የነበረ ገበያ ነው። ስንት ሺህ ዓመታት ከየትም ቦታ የመጣ ሐውዜን የማይሞላ ሰው የለም። በመጨረሻ ምን ሆነ? ይህን በሚያደርጉበት ለማስመታት 12 ካሜራኞች ሱዳን ልከው አሰልጥነዋል። ቅድመ ዝግጅት አድርገዋል። 12 ካሜራ የሆሊውድ ካሜራ የሚያነሱ ትልቅ በሆሊውድ ካሜራ የሚነሳ ሱዳን ሄደው ሰልጥነው መጥተዋል። ገና አርብ ላይ ወደ ቅዳሜ በሌሊት መጥተው ቦታቸውን ቀደም አድርገው አሳይተዋቸዋል። እነዛ ሁሉ ምሽጋቸውን ይዘዋል። ያን ሁሉ ቶክስ ከህዝብና እንስሳ ሲያል ከተማዋ ስትቃጠል እነሱ ዝም ብለው ካሜራቸው ያነሳሉ። እንግዲህ ስለ ካሜራው አንተ ታውቃለህ።
ሆሊውድ ፊልም ካሜራ እንዴት እንደሆነ እኔ አላውቀውም። ዝም ብዬ በቴሌቪዥን ነው የማየው እንጂ ነክቼውም አላውቅም። አንተ ግን ታውቀዋለህ፣ ጋዜጠኛ ነህ፣ ሙያ ነው። ስለዚህ ያን ሁሉ የተቀረጸውን የራሳቸው 12 ታጋዮች ናቸው። አንዱ ኢያሱ በርሄ ነበር፣ አንዱ ሱራፌል የሚሉት ነበር፣ ሌሎችም ነበሩ። እነዚህን ሁሉ አሰልጥነው ያ የተቀረጸውን ፊልም ልክ በቃ እንዳለቀ ሐውዜን ደብዶ እንዳለቁ ቲፒኤልኤፍ በህዝባዊ ወያነ ሓርነት ትግራይ በራሱ ሚዲያ ተናገረ፣ ሻዕቢያም ተናገረ። ያ ሲቀረጽ የዋለውን በሙሉ በሌሊት በፍጥነት በመኪና ሄዶ ሱዳን ገባ። ለማታው ደግሞ በቴሌቪዥን ወጣ፣ ታየ በቴሌቪዥን። በዛን ጊዜ አንድ ጋዜጠኛ አልነበረም። ከውጭ ሀገር የመጣ የፈረንጅ ጋዜጠኛ ወይም ደግሞ ሌላ ጋዜጠኛ ምንም የለም። ስለሌለ ይሄን ከጨረሱ በኋላ ይሄንን ካስፈጸሙ በኋላ ደርግ ተወገዘ። ከተወገዘ በኋላ በብዙ ሺህ ሰዎች አገኙ። ትምህርት ቤት ተዘጋ፣ የመንግስት መስሪያ ቤቶች ተዘጉ፣ ሁሉ ተዘጋ። ደርግን አወገዘ። እግዚአብሔር ይንቀልህ አለ። ግን ይሄን ሁሉ የሰራው ደርግ ሞኝ ነው እንጂ አሳልፎ መስጠት ነበረበት። እዚህ ነው ያለ የደርግ ሞኝነት ትንሽ የማይገባው። በመጨረሻ ምን ይሆናል? ያን ሁሉ ታጋይ ወጣት ዜጋ ካገኙ ከየትምህርት ቤቱ ተለቅሞ እንደመጣ በመቶ ሺዎች ነው ያገኙ። ያን ቢያላቸውን ያጠፉ እዛ እየደመሰሱ እነዚህን አሰልጥነው የአንድ ወር ትምህርት ሰጥተው ይኸው አዲስ አበባ ይዟቸው ገቡ። በጣም አመሰግናለሁ። የሐውዜን ድብደባ በቲፒኤልኤፍ በመለስና በስብሐት እጅ የተሰራ ድብደባ ነው። ሁለተኛ ቀደም ብዬ እንደገለጽኩልህ በ1973 ዓመተ ምህረት ተንቤን ዓብይ ዓዲ ከተማ ላይ የህዝባዊ ወያነ ሓርነት ህዝብ ትግራይ ልደት በዓል የካቲት 11 ከተማ ውስጥ ይከበራል ተብሎ ደርግ ሀገረ ሰላም አለ። ሀገረ ሰላምና ተንቤን ሀገረ ሰላም ከፍተኛ ነው፣ ደጋ ነው፣ ተንቤን ቆላ ነው። እዚህ ስታየው ከተማ አፍንጫ ላይ ነው ያለ። ያንን ደግሞ ደርግ እንዲያውቀው አድርገው ዓብይ ዓዲም ተደበደበች። ይሄ ሁሉ የአስክነ በሙሉ ያመራር የነበሩ። ስለዚህ ቲፒኤልኤፍ ህዝብ እያስጨፈጨፈ ህዝብ እያስገደለ ነው ወደዚህ የመጣው። ያን እርሱ ነበር ኃላፊነቱ? እኔ ፋይናንስ ነበሩ። ከዛ በኋላ አቶ ገብረመድህን እንዴት ህወሓትን ጥለው ወጡ እርሶ? መጀመሪያ በመጨረሻ እሺ ልቀጥል። እንግዲህ ምን ሆነ? እኔ ቲፒኤልኤፍን ጥየው የወጣ በቲፒኤልኤፍ የተሰራውን ግፍና ወንጀል ብዙ አውቃለሁ። ግፍ በህዝብ በትግሉ በበረሃ ጊዜ በህዝብ ላይ ግፍ ተፈጽመዋል። በሰላማዊ ዜጎች በታጋይ ላይ ግፍ ተፈጽመዋል። በድርቁም አይተሃል። ንጹሃን ዜጎች ከየቦታው እየተለቀሙ ታስረዋል፣ ተገድለዋል። ሰላማዊ ሰዎች። ይህን በሚሆንበት ጊዜ ቅሬታ በልቤ ሸከማዋለሁ። አፌን አልናገርም። እንደሌላ እንደዚህ ተናግሬ ነበር እንደዚህ ብዬ ነበር አልልም። ግን ቅሬታው መጣ። ከዛ በኋላ እንደምንም ብዬ ሱዳን ወጣ። ወደ 81 አካባቢ ከሱዳን ቆጣጣ ነው። በኢትዮጵያ ከሱዳን በቀጥታ ወደ ኢትዮጵያ ገባ። ወደ ኢትዮጵያ ዝም ብለው እንዴት ገቡ? ሱዳን እያሉ ማን አገኙት? ሱዳን እያሉ ከማን ጋር ተገናኙ? ከኢትዮጵያ ኤምባሲ መጡ። ኋላ ተከትለው መጡ። ራሳቸው ወያኔዎቹ መጡ። ገብረመድህን ከዳ ድርጅትን ጥሎ ጠፋ ሲባሉ ጊዜ ተከትለውኝ መጡ። ማን? እነ ስብሐት ነጋ። እሺ፣ ሊቀጥሉኝ አፉ ነው ሊወስዱኝ። እኔ እኮ ከስንት መከራ ነው የወጣሁ እኮ። ከዛ ኢትዮጵያ ኤምባሲ ጋር እንዴት ተገናኙ? ከዛ በኋላ በቀጥታ አንድ ሰው የአድዋ ሰው አገኘው። ድሮ 8ኛ ክፍል እኔ ጋር ይማር ነበር። ከዛ በኋላ ነገርኩት። እሱም ጸረ ወያኔ መሆን አስቀድሞ ነገረኝ። አልወዳቸውም እነዚህ ገዳዮች ናቸው አለኝ። እንዲህ ችግር አለኝ አልኩት። በኢትዮጵያ ኤምባሲ ነው ያሳያለሁ። ፊት ለፊት ግን አንድ የተንቤን ሰው ታገኛለህ። እሱ የነሱ ነው፣ ተጠንቀቅ ለሱ። እሱን ረግጠው እለፍ አለኝ። እሺ ብዬ አሳየኝ። ልክ ጠዋት ሄጄ እሱ እንደ ዘበኛ ሆኖ እዛ ደጃፍ ላይ ገቢው የሚገባውን የሚወጣውን የሚቆጣጠር ትግራይ የተንቤን ልጅ ነው። ማን ፈልገህ ነው ምናምን አለኝ። በዛን ጊዜ ደህና ወጣት ስለነበር ማን ፈልገህ ነው ምናምን አለኝ። አንተን አይመለከትም ብዬ ዝም ብዬ ሰተት ብዬ ገባ። አንዳንድ ጊዜም ደፈር እላለሁኝ።
ወደኋላ አይደለም። ሄዳ አንተ አይመለከትም ምን አገባህ አንተ አልኩት። ገባ። ስገባ ጊዜ እንዳጋጣሚ ነው እኔ ኤምባሲው ጽሕፈት ቤቱ አይቼውም አላውቅም። ስቴሊ ፍራንክሊ ልክ ስገባ ወደ ዋና ጸሐፊ ገባ። ያ ዋና ከአምባሳደሩ በታች ያለ ያስታውሱታል። ማን ነው ያስታውሱታል? ጸሐፊውን ጸሐፊው አሰፋ ነው ይሁን ምናምን ይሁን እንደዛ ነው። ገባህ ወደሱ ምን ፈልገህ እንዴት ነው አለኝ። እኔ እንደዚህ ወሬማ ሰምተናል እኮ እንኳን ደህና መጣህ አለኝ። ከዛ በኋላ በላገናኘኝ አልኩት። አገናኘኝ ስለው በቀጥታ ነው የማገናኘኝ እንጂ አለኝ። በቀጥታ ከአምባሳደሩ አምባሳደር ይልማ ይባላሉ ሰውየው። አሁን ተዛውረው ለመሄድ ሌላ አምባሳደር እየመጡ ናቸው። ልክ በቃ ለነገታው ቢሮዋን ለመልቀቅ ሲሉ እኔ ደረስኩባቸው። ከዛ በኋላ ከሳቸው ጋር ተነጋገርኩ። ግድ የለም ምንም ነገር አትጠራጥራ፣ ኢትዮጵያ ሀገርህ ናት፣ ሀገርህ ትገባለህ፣ ሁሉ ነገር የምትፈልገው ነገር ይልቁንም ምን ልናደርግልህ ትፈልጋለህ አሉኝ። ራሳቸው አምባሳደሩ ናቸው። አዎ አምባሳደሩ ምን ልናደርግልህ ትፈልጋለህ? ማስ ሚዲያ ስጡኝ አልኳቸው። ማስ ሚዲያ እጠይቃለሁ በደንብ አድርጌ፣ ግን አሁን እየተከታተሉ ስለሆኑ እዚህ አንድ ክፍል እንሰጥሃለን፣ እዚህ ትቆያለህ፣ ምግብህንም ምናምንም ሁሉም እኛ እንችላለን አሉኝ። እሺ አልኩ። አንድ መኝታ ሰጡኝ። ጠይቀው ምን ብለው ከደርግ መስሪያ ቤትም ተባበሩኝ። በችግር ላይ ከሆነ ሰውየው ለህይወቱም አደጋ የሚደርስበት ከሆነ ተለላኩት ተባሉ። ተለላኩኝ። ያ የጠየቁትም ስንት ጊዜ ቆዩ? የት? ሱዳን አንድ 4 ወር 5 ወር ይሆናል። ግን ችግር እየተፈጠረብኝ ስለሄደ ከዛ በኋላ ወደ 6 ወር ምናምን ይሆናል። ከዛ በኋላ ሱዳን ጠቅላላ ገባሁ። ኤምባሲ ውስጥ በመጨረሻ ነው እንትን የሄድኩት። ስንከራተት ብቻዬ፣ አንደኛ ገንዘብ የለኝም። ስቴሊ ፍራንክ ትንሽ ገንዘብ ነበረችኝ። እሷ የነሳሁ የበላሁ ምናምን እንትን ነበር እና ለወደፊት የሚያጋጥመኝ ችግር ደግሞ ሰፊ መሆን አፍነው እንደሚወስድኝ ደግሞ አውቃለሁ። ንስፋት ከዛ በኋላ ጨርሰን ልሃል ትሄዳለህ አለኝ። እሺ አልኩ። ሄድኩ። እዛ የደርግ ባለስልጣናት ተቀብዬ ከዛ ከአምባሳደሩ የሰጡኝ ስለማስ ሚዲያው ፍቃድ ምናምን የሰጡኝን ሁሉ ነገር ለነሱ ሰጠኋቸው። ይሄ ከሚመለከተው አካል ተነጋግረን ሁሉ ነገር እስክንጨርስልህ ድረስ አንተ ማረፊያ እንሰጥሃለን፣ ለጊዜው ገንዘብ የለህም እየወጣህ የምትበላበት ምናምንም ትንሽ እንሰጥሃለን አለኝ። እሺ አልኩ። ከዛ እንደዛ ግን ያ ማስ ሚዲያውን ለማግኘት ብዙ ጊዜ ነው የፈጀብኝ። ከኔ በኋላ ተከትሎኝ የመጣ አብርሃም ያየ ነበር። እሱ ግን እኔና እሱ ግን አነጋገር አልነገር። እሱ በጣም ፋስት ነው፣ ጮሌ ነው። እኔ አሁን እንደምታይ ነው፣ ፈዛዛ ነኝ። ስለዚህ እሱ አቶ አብርሃም ከእርሶ በኋላ ነው የመጡት? ከኔ በኋላ ነው የመጣው። እዛው ኤምባሲ ላይ የተገናኛችሁት? ኖ አዲስ አበባ ነው የተገናኘ ነው። ማን ቀድሞ ገባ አዲስ አበባ? እኔ ቀድሜ ገባ። እሱ በኋላ ከ9 ወር ከ10 ወር በኋላ ነው የመጣኝ። እኔ እኮ አዲስ አበባ እኮ ቆይቻለሁ እኮ። ማን ተቀበሉት አዲስ አበባ? አዲስ አበባ የደህንነት ሰዎች ናቸው። አንዱ ይሄ እንግሊዝ ሀገር አለ፣ ጥሩ ሰው ነው። ማን ነው የሚሉት? ስሙ ረሳሁት። በደህንነት ውስጥ የነበረ ጥሩ ሰው ነው። ተቀበለኝ፣ ይዞኝ ሄደ። የተወሰነ ነገር ከባለስልጣኖቹ ጋር አገናኘኝ። እኒህ ተስፋዬ ወልደስላሴም ነበሩ። እኒህ ዋና የሀገር መከላከያ ሚኒስትር እሳቸውም ነበሩ። ከእሳቸውም ጋር ተገናኘሁ፣ ተነጋገርኩ። አይዛሁልኝ በአይሮፕላን ጣቢያም እዛም አይቻቸዋለሁ። ግን በራሳቸው በመኪና ለብቻቸው እኔ ማነው ከሰውየው ከደህንነቱ ዋና ኃላፊ ነው የሄድኩት። ተስፋዬ ወልደስላሴ ተስፋዬ ወልደስላሴ ለብቻቸው ሄዱ። በውጭ ጉዳይ ሚኒስቴር የደህንነት ሴክተር ክፍል አለ አይደለም? አቶ አንዳርጌ ብርሃኑ ይባላሉ። የምክትል ሚኒስተር ናቸው ሰውየው። ከሳቸው ጋር ሄድኩ። ከሳቸው ጋር ስንሄድ ጊዜ በቃ አንድ ቦታ አሳዩኝ፣ ሌሎች ሰዎች ሰጡኝ።
ከዛ እንደዚህ ቀጠልኩ። ማስ ሚዲያውም ተቀበልኩ። በማስ ሚዲያ በመናገርበት ጊዜ አንዲት እንዳትቀረኝ ለኢትዮጵያ ሕዝብ ነግሬዋለሁ። ሀገርህ ትፈርሳለች፣ ኢትዮጵያ ትፈርሳለች። እነዚህ ጸረ ኢትዮጵያ ናቸው፣ ተጠንቀቅ። ኢትዮጵያ ከአቶ አብርሃም ጋር አብረው አለ መግለጫ የሰጡት ከሱ ጋር አልፎ አልፎ እንሰጣለን፣ ግን በብቻዬ ነው እንትን ያደረኩት። ምክንያቱም ከአብርሃም ጋር አያነጋግርህም። አንተ ስትናገር ቆለብ ነው የሚያደርግብህ። በጣም አስቸጋሪ ነው፣ በጣም በጣም። ከዛ በኋላ እኔ ለራሴ ጠይቄ ነው የመጣው። የምትሰጡኝ ከሆነ ስጡኝ፣ አለበለዚያ ግን ከኔ ጋር እንዲያደርግ ሊያግባባኝ ሞከረ። ከኔ ጋር አብረን እናድርግ ብሎ እንዲያው ለጊዜው ያለፉ አንዳንድ ጊዜ በገንዘብ ሚኒስቴር ሄድ ስለነበርኩ እዛ ጋር አረ ሰው ይፈልጋል ብሎ እኔ እናንተ አንድ ላይ ኢንተርቪው እናድርግ አንድ ላይ። ምክንያቱም ብዙ አየህ ጠለቅ ብሎ የሚያውቀው ነገር የለም ስለ ቲፒኤልኤፍ። እኔ ግን ጠለቅ ብዬ ስለማውቀው ስለ ቲፒኤልኤፍ ትክሻ ለማድረግ ነው። እኔ ደግሞ የአድዋ ሰው ነው። አብርሃም ያየህ ደግሞ አውቀዋለሁ፣ እኔ በደንብ አውቀዋለሁ። እኔ የሚሆነውን ከነሱ ጋር እነጋገራለሁ። አልፎ አልፎ ከሱ ጋር ያደረጉን ቃለ መጠይቅ አለ፣ ግን ብዙም አንገፋበትም ነበር። ስለዚህ ይሄ ችግር ስለሆነ እኔ ለብቻ ጨረስኩ፣ እሱም ለብቻው ጨረሰ። ይሄ ነው የነበረውን። ግን አንድ ላይ ሰጣችሁት መግለጫ እኮ ታይቷል። አንድ ላይ እኮ ሆናችሁ መግለጫ ሰጣችኋል ኢትዮጵያ ቴሌቪዥን ላይ። አንድ ላይ ያው የተናገርነው በቪዲዮ አሁን እንደሚቀረጸው ያለ የተቀረጸ በአንድ ላይ ነው መጽሐፉ ላይ ያወጡት። አንድ ላይ አልተቀመጣችሁም? ያን መጽሐፍ ታላቁ ሴራ የሚለውን ለመጽሐፍ አዎ ነው ለየብቻችን ያደረግነው የተነጋግረን አልፎ አብረን የተወያየንበት ጊዜ አለ። አንድ ላይ ቁጭ ብለን እሱም በመሃል ያገባሉ እና ይሄ ነው የነበረው። እና ኢትዮጵያ ገባ። አዲስ አበባ ስትገቡ 9 ወር ነው የቆየሁት ብለዋል። የት ነው ያረፉት? ያረፍኩት እኔ ከሆቴል ነው ያረፍኩት። ምክንያቱም ማውቀው ሰው የለኝም። የትም እንትን በጣም አስቸጋሪ ነው። አንድ የመንግስት ቤት ሰጡኝ፣ ከሆቴል ቆየሁ። የመንግስት ቤት ሰጡኝ። ከዛ በኋላ እዛ ቤት እኖራለሁ። አለቀ። ይህች ናት እንጂ ደሞዝስ የተወሰነ ሆቴል ውስጥ ቆየሁ። ከዛ ወጥቼ መንግስት ቤት ሰጠኝ። ጥሩ ቤት ነው፣ ሴኩሪቲው የተጠበቀ ነው፣ በጣም ጥሩ ነው። ከዛ በኋላ በዛ ቆየሁ። ስመጣም ከዛ ወጥቼ ወደዚህ መጣ። ምን እዛ እያሉ ግን የመንግስት ባለስልጣናት ማንን አግኝተዋል? አገር ቤት እያሉ እዛ ያለሁ እኔ ተስፋዬ ወልደስላሴ በብዙ ጊዜ አገኘዋለሁ። ኮሎኔል መንግስቱን አግኝተዋል? አላገኘኋቸውም። ምክንያቱም እኔ ያለኝ ስራ የኔ ለኢትዮጵያ ሕዝብ ለመንገር ነው። ከኮሎኔል መንግስቱ መሪ ናቸው፣ ግን ይተባበሩኛል። በሁሉ ነገር ተባበሩት ይላሉ። ጥሩ ድጋፍ ይሰጡኛል። ከኢትዮጵያ ሕዝብ ግን ተነጋግሬ መልእክትን አስተላልፌያለሁ። ወደ ጣሊያን ሀገርም ልከውኛል። አንድ ስብሰባ ከወያኔ ጋር የነበረው ስብሰባ ጣሊያን ሮም ውስጥ ነበረ። ሁለት ጊዜም እዛ ሄጄ መለስን አግኝቼዋለሁ። ማንን ወክለው ነው ሄዱት? ተመልካች ሆኜ ከኢትዮጵያ መንግስት ልኡካን ጋር። አዎ። አቶ መለስ ያገኙት ምን አሉት? መጥቶ ሰላም አለኝ። ሰላም አሉት? አዎ። ምንም አይናገርም እኮ እሱ እኮ ለብቻው እኮ በጣም ፈሪ ነው እኮ መለስ እኮ። ሰው እንትን እንዳይመስልህ ጋር እነ ብርሃነ ገብረ ክርስቶስ አሉ፣ ሌሎችም አሉ። እነሱም ሰላም አሉት? እናቶ ብርሃነ ገብረ? አዎ ሰላም አለኝ። ሰላም አልኳቸው። በሰላም የተገናኛችሁት? በሰላም ነው የተለያያችሁት? ስብሰባ በምትካሄድባት ቤት ደጃፍ ላይ ነበሩ ቁመው ብለው መጣ። ሰላም መለስ መጣ። ሰላም አለኝ። ሰላም አልኩት። ስብሰባው ላይም ቁጭ ብለናል አብረን ለየብቻችን። አቶ አብርሃም ሄደዋል? አልሄደም እሱ። እኔ ግን 2 ጊዜ ሄጃለሁ። 2 ጊዜ ኢህአዴግ አዲስ አበባ ሲገባ እርሶ የት ነበሩ? ኢህአዴግ አዲስ አበባ ሲገባ እኔ ኢህአዴግ አዲስ አበባ ሲገባ ሞያሌ ኬንያ ነበር። እኔና አብርሃም ነው የወጣ ነው አብረን። አስቀድማችሁ? አዎ አስቀድመን። ከስንት ቀን ቀድማችሁ ወጣችሁ? ሰውየው በግንቦት 13 ቀን ፕሬዚዳንቱ ከሀገር ወጡ። በ3ኛ ቀን ነው። በ2ኛ ቀን
እኔና አብርሃም ሞያሌ ኬንያ ወጣን። መኪና ነበረችው አብርሃም ትንሽ መኪና። ወጣን። ስንወጣ ጊዜ እሱ መኪናው ይዞ ወደ ኡጋንዳ ሄደ፣ ወይም ወደ ኬንያ ሄደ። እኔ እዛ ቆየሁ። ስቆይ ጊዜ ሌሎች ስደተኞች አሉ፣ የኢትዮጵያ ሰራዊቶች አሉ፣ ጀነራሎች አሉ፣ ብዙ ነገር አሉ። ከቆየን በኋላ ከእነሱ ጋር ተባብረን ወደ ኬንያ ሄድ። የኬንያ መንግስት ወሰደን ወደ ኬንያ። መድረካ የሚባል ሬፊጂ ሴንተር አላቸው። ያ ሲሆን ጊዜ ምንድነው የሆነው? እኔ አልቆየሁም። ተከታትለው መጡ። ወዲያውኑ የወያኔ ሰዎች ተከታትለውኝ መጡ። ተከታትለውኝ በሚመጡ ጊዜ አንድ ልዑል ሀላሸት የሚባል ሰው አለ። ልዑል ሀላሸት ተከታትለውኝ ሲመጣ ጊዜ ምንድነው የሆነው? የተደረገው ቤቴን 2 ጊዜ አያት። የምኖርባት ከሰው ጋር ነው የምኖረው። ምንም የለኝም። 2 ሱሪና 1 ጫማ 1 ኮት ነበረኝ። ደግሞ 1 እጅ ወርቅ ነበረኝ። ይህንን ተከታትሎኝ መጣ። አንድ ሰው መጣና ይሄን አንተን ለመግደል ነው ያ የሚመራው ያለ አውቀዋለሁ፣ ኤርትራዊ ነው። ትግሬዎችም አሉ እሱን የሚተባበሩ እና አንተን ለመግደል ነው እዚህ የመጣው ይለኛል። እኔ እንኳን ተው ከገደለ የታባቴ ያመልጣል ብለ ግን እኔ ዝግጅት አድርጌያለሁ። 2 ሳምንት ነው ቆየሁ። ከዛ በኋላ ወደ ኬንያ ሄድኩ፣ ወደ ኡጋንዳ ሄድኩ። ኡጋንዳ እያሉ ታሰርኩ። አሳሰሩኝ ወያኔ። በዛን ጊዜ ኢዲሃቅ የሚባል ድርጅት ነበር። ኢዲሃቅ የሚባል ድርጅት ነበር። የነሱን አባል ነው እና ኢትዮጵያን ሊወጋ ነው ብለው እነሱ እኔ አባል አይደለሁም። የነሱ ግን ከሰዎች ኢያሱ አለማየሁ ነበር እዛ። ኢያሱ አለማየሁ ከነሱ ጋር አገናኛለሁ፣ ከነሱ ጋር እንትን እላለሁ። ሌላ ምንም አልነበረኝም። ከነሱ ጋር የማገኘው ጥቅም የለኝም፣ ከነሱ ጋር እንትን የማደርገው ነገር የለኝም። ግን ለጥፈው ነው በውሸት ስም ነው የለጠፉኝ። ሲለጥፉኝ ጊዜ ታሰርኩ። እኔና ባለቤቴ ህፃን ልጅ ታሰርን። በምንታሰርበት ጊዜ ይሄ ትልቅ ጥያቄ በዩኤንኤችሲአር እዛ ያለውን ተነሳ። እንዴት እነዚህ ሰዎች ይታሰራሉ ብሎ ሲነሳ ጊዜ የኡጋንዳ መንግስትም ተደናገጠ። ዩናይትድ ኔሽን ያነሳው ጉዳይ ስለሆነ ሲደናገጥ ጊዜ መጀመሪያ ልጄና ባለቤቴ ተፈቱ። ከዛ በኋላ እነሱ እንኳን ተፈቱልኝ የኔ ሰላም አእምሮ ያረፈ። በሳምንቱም እኔ ተፈታሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ